በኢትዮጵያ ቋንቋዎችና ስነ ጽሁፍ በስነ ጽሁፍ ሁለተኛ ዲግሪን ሰራው። ስንቱን አስታወስኩት ስንቱን አሰብኩት ልቤን በትዝታ ወዲያ የላኩት ገለል በሉልኝ ከሷ ፍቅር አለኝ ገለል በሉላት ከኔ ፍቅር አላት ገለል በሉ ናቸው ነው አለና የአባይ ፈረሰኛ የጣና ሰርገኛ የልቡን ሳያደርስ እንቅልፍም አይተኛ ዝለቅ ወደ ሜዳው ግፋ ወደ ጎሉ አይቀርም የኛ ነው ዋንጫውና ድሉ። ከሊስትሮ በፊት ዳቦ ቤት ነው የተቀጠረው። እኔ ዳቦ ሙያ አለ በነገር መጋገር ዳቦ መጋገር እሱን እንሰራ ነበረ እና በወር 30 ብር ነው ደሞዝ። ሊያስቀባ ይመጣና እየቀባው ያለ ብሩሽ ስትወዶ ካልሱ ይነካበታል። በርግጫ መተኛ ይገርም ጭመልቂ እኮ ይብር እኮ ነው። አሁን ፊት እንዳይመስልህ አብራ እውነት ድፍት ያለ ነበር። ጸጉሩ በጣም እዚህ ድረስ ነው። አሁን እንደበላው አንተ በጣም ይገርማል። አንዲት ልጅ የተላከችበትን 5 ብር ሱቅ የተላከችበትን 5 ብር መጣል ሸለመችኝ። የምር መድረክ እየሰራ እግዚአብሔር 5 ብር ሸለመችኝና እዛ መረው እየዘፈነ በኋላ ጨርሰን ስንወጣ መጣች በጓሮ። ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን፣ እየተከታተላችሁ የምትገኙት አንቱ መዝናኛ አንቱ እንግዳ መሰናዷችን ነው። በዛሬ የእንግዳ ፕሮግራማችን አንድ እንግዳ ስቱዲዮአችን ተገኝቷል። እንግዳችን ጋር የሚኖረንን ቆይታ እንድትከታተሉ በአክብሮት እንጋብዛለን። አብራችሁን ቆዩ። እንኳን ደህና መጡ። እንኳን ደህና ቆየኝ አብርሽ። ከማን ጋር ነን ዛሬ? እንግዲህ ዛሬ ከደሳለኝ ድረስ ጋር ናችሁ። ደሳለኝ ድረስ መረዋ ቅጽል ስም በደንብ ትታወቃለህ። ደሳለኝ ድረስ ተብሎ መረዋ ነው። ሙዚቃዎችም ሌሎችም ስራዎች ላይ መረዋ ስለ መረዋ ነው እንችላለን። መረዋ እንግዲህ ምንድነው ጥሩ ድምጽ ለጆሮ ግቡ የሆነ ድምጽ የቤተ ክርስቲያን አካባቢ የሚደወለው ደወል እሱ መረዋ ነው ይባላልና ይህን ስም ይዞ የተቋቋመ እኔንም እና ሌሎችን ያፈራ የኪነ ጥበብ ማህበር ነበረን። መረዋ ይባላል። መረዋ ነው 1990 ዓመተ ምህረት የተመሰረተ ነው። 1990 መራዊ ከተማ ላይ የተመሰረተ ነው። እሱ ውስጥ ነው እንግዲህ እኔ መንገዴን ያገኘሁኝና ብዙ የሞከርኳቸው ሙያዎች ነበሩ። በኋላ ግን መረዋ ሲሄድ መንገዴን አገኘሁ እና ትሞክራለህ። ከመረዋ በፊት ምን ነበር? ምን ያልሞከሩት አለ? ያልሞከሩት የለኝም። ሩጫ ሞክሬያለሁ። አትሌት ለመሆን? አዎ። ደግሞ እሱ ሌላም ታሪክ አለው። ጥሩነሽ ዲባባ ጋር የተያያዘ ታሪክ አለው። የምር ነው? እና ምን አይነት በቃ ወደድኳት እሷን። ጥሩነሽን ባይሩጫው ነው ኧረ እሷን ወደድኳት። የተወሩራ እንደ የመጀመሪያ ወርቅ ያገኘችበት እንትን የለም። በቃ እሷን አየንና ሩጫ ጀመርን። እንደሷ ነው ሆኖ እንደሷ ለመሆንም እሷን ለማግኘትም ደግሞ ለዛላው እሷን ማግኘት ነበረ። ተወዳደርኩ አንዴ እና የግል ተወዳዳሪ ሆኜ ገባሁልኝ። በቀን 3 ጠዋት ከሰዓት ምሳ ሰዓት እና አመሻሽ 11 ሰዓት ተራራ ወጣለሁ። ነጩ ተራራ የምንለው አለን መራዊ፣ ባህር መስክ የምንለው አለን፣ ይማድሪ ደም የምንለው አለን እና ብዙ ጊዜ ወደዚህ ወደ ነጩ ተራራ እንወጣለን እና ነጭ ላባ ወጣን እንመለሳለን። ትሬኒንግ ያለ አስተማሪ ማለት ነው። ያለ አሰልጣኝ እና እንዴ ተወዳደርኩልህና የግል ተወዳዳሪ ሆኜ ገባሁ። ኦፔራ የሚባል ሱሪ ታውቅ ነበር? እንደዚህ ታች ሰፋ ያለ እንደዚህ ከታች ላይ እና ደግሞ ይሄ የቅርጫት ኳስ ተጫዋቾች የሚለብሱት እዚህ ፓካውንት እንትሩ የለም ረጅም። እሱን ለበስኩልና ገባሁ የግል ተወዳዳሪ ሆኜ። ምን አይነት ውድድር ላይ ነበር የተገባ? ማለት የከተማ ውድድር ነበረ። በወረዳ በከተማ እዛ ዞን ምናምን ብለህ ክልል ብለህ ወደ ፌደራል የምትሄደው እና ታች የግል ተወዳዳሪ ወዳደራለሁ ብዬ ገባሁ።
እነዛ በፕሮጀክት ተሰለጠኑ ልጆች ጋር ገባሁና መራሁ። መጀመሪያ ከፊት በቃ አስጨበጨፍ ደስ ይሰው በቃ ደስ ይበለዋል እየተባለ ሲጠበቅ እነሱ ወደፊት እኔ ወደኋላ እነሱ ወደፊት እኔ ወደኋላ መጀመሪያ ከፊት ስሜን አስጠርቼ ወደኋላ እዛ በቃ ዞረብኝ ነው የምልህ። ዞረብኝ በቃ ስንት ኪሎ ሜትር በጣም አፈጠኑት እነሱ 5000 ነው እንጂ የምር አፈጠኑት። በቃ እነዛ ጀግና ሯጮች ናቸው። አፈጠኑት። አቋርጬ እንዳልወጣ ችግር። ምክንያቱም መጀመሪያ ደስ ያስብያለሁ ስሜ ተጠራ ተጨውጭ ታርሙ ይዛላ ይዘን ታይዞኝ ምን አለበት እንደ ውጋት ወጋኝስ ተብሎ እግሬንስ ያሰናከለ ተብሎ ይቀር የለ እንዴ? እንደዛ አይደል ይመጣል ብላቱ እንደዛ አይደል ብላቱ ያው ከመሰረተ ነው መጣ እና ሮጥነ እዛ እንደምንም ጨረስኩኝ። አምስተኛ ወጣው ግን ትንፋሽ መመለስ አልቻለም። እንደጨረስኩኝ አንድ የተረገመ ከኋላ ለከ ይከተለኛል። ደረሰብ ሲሉኝ ትንሽ የቆየ የነበረችኝን ኃይል መጨረሻ እሷ ተጠቀምኩና ወደኩ። ቢያራግቡ ውሃ ቢደፉ እንዴት ልመለስልህ? ከዛ እጥፍ ዘርጋ አድርገው እንደምንም ተመለስኩ። እንግዲህ ወደ ትንፋሽ ተቋረጠ። በቃ አቃተኝ እና እዛ በኋላ ሩጫ እኔም ለሩጫ አልተፈጠርንም። ጥሩ ነሽም ቻው። ከዛ ከሩጫ ውጪ ሌላ የሞከርከው ነገር ነበር? ያው ኳስም በረኛ ሆኜ ሞክሬ ያውቃለሁ። አበጋዝ ሚል ስም ሁሉ ተሰጥቶኝ ያውቃል እና መሬት ላይ ስፈጠፍጥ ምንም ለሰውነቴም አላዝንም ነበር መሰለኝ። አበጋዝ ተባልከው ነው? አበጋዝ አለኝ አንድ ሰሞን የሚባል ልጅ ነው። አበጋዝ እኔ አላውቀውም፣ አበጋዝ ነበር የሚለኝ። እንግዲህ በእነሱ ወቅት ጊዜ የሚያውቀው አበጋዝ ይባል ወይ ኳስ ጎበዝ የሆነ በረኛ ነበር ማለት ነው። እና አበጋዝ ያዘው ያለኝ ጊዜ በቃ ተወሬ ብዙ ፕሮጀክቶች ነበሩ ማለት ነበሩ። እና እዛ ያው ብዙም አልቀጠልኩበትም ኳሱንም። አንዴ ደግሞ እንደዚህ ዲስትሮ ሰራ ነበርና ዲስትሮም ሰራ ነበር። ዲስትሮ የሰራኝ 93 92 አካባቢ ኢትዮ ኤርትራ ጦርነት አብቅቶ ወታደሮች በየከተማው ጫፍ ላይ ሰፍረው ነበርና እነሱ ባሉበት የድነን እንሰራለን ዲስትሮ። እና እኔ በአጋጣሚ አንድ ጓደኛ እንደ መሸንቲ ዲስትሮ ስለሌለ እንሂድ ይለኝና ተያይዘን ወደ መሸንቲ መጣን። በብቸኝነት እንደዛ ማማትንና ስንሯሯጥ ነው የምንውለው እኮ በቃ አንድ ጫማ የሚያስቀባ ከመጣ እንወረዋለን እንደንብ። እዛ ወይ መልኩ ደስ ያለውን ምናምን መርጦ በመልክ እንኳን ብዙ አልተማም ነበር እኔ ምን ባለመመረጥ ነው። እንዴ መመረጥ አንተ ነው እኮ መንገድ መጥቶት ነው እንጂ እንደዚህ አልነበረም። እና እዛ ሄድንልህና መሸንቲ አንድ ሃይላንድ 4 ምናምን ብለው ነው የሚሰየሙትና እዛ ገባውኝ። እኔ 4 የሚባል ቦታ ላይ ገባውልና ወንዝ አለች አንሽላ የምትባል እዚህ ቤተክርስቲያኑን እንደወረድ ከፍ ብሎ የምታገኛት ተራራ እዛ ተሻግረ እዛ ተራራ ላይ ሄድሁኝና አንድ ቀን ሰራሁ። በሁለተኛው ቀን ወደዱኝ። አንድ ወረታው የሚባል 10 አለቃ ልጅ ነው ወደደኝና ለምን እኛ ጋር ቁጭ ብለህ አትሰራም? እዚህ ይሄው ምግብም አለ እዚህ ምኝታ እኔ ጋር ታድራለህ አለኝ። ጋንታ መሪ ነው እሱ። እና ኃይል መሪው ደግሞ አንድ ቀይ ሰውዬ ነው እንደው ማን ነበር ስሙ ባክር ሰዓትኝ ደስ የሚል ሰውዬ ነበር። ብቻ እሱም ወደደኝ። በቃ እኛ ጋር መኖር ትችላለህ ተባለውና እነሱ ጋር መኖር ጀመርኩ። መሸንቲ እዛው ካምፑስ ገብቼ እዛ ሊስትሮ እየሰራሁ አብሬ እነሱ ጋር ኖር ነበር። እና አንዴ ኳስ ጨዋታ ይመጣና ናግባ ተባልኩልህ። እኔ በለምርኩትኝ ገባሁ። ጎበና የሚባል ክፉ አጥቂ ደረቅ ኳስ ነው እኮ እንዴ ብዙም ርቀት የለንም። እንዴት አክሮ እንደመታው ነገር አልችልም። ከቅርብ ሲመታ የገና ልጅ እኮ ነኝ። እዚህ ጋር ነው የመታኝና ዞረብኝ። በቃ እንደዚህ ዞረብኝ። እዛ እንደምንም ቁጭ አልኩኝና የሚታየ ነገር ሁሉ 2 3 እየሆነ የሚታየ ኳስ ሲመጣ መመታው አየሩን ነው። በረኛ ቢሆን ይሻላል ብሎ አስገቡኝ። በረኛ ነኝ
ሲሉት ሚይዘውን አየሩን ነው ሁለት ኳስ ነው የሚታየኝ። ከዛ በኋላ ኳስም ማየትም ሃይላይት ነው ማየት ስታዲየም ገብቼም ማለት የኳስ ሳቤ ኳስ ተጫዋች የመሆን ሀሳቤም ህልሜም በዛን ጊዜ በጎበና ምክንያት ተቀጭቶ ቀረ። እና ስፖርታዊ እንቅስቃሴዎች ሩጫው በትንፋሽ እስከሚቆም በማጣት ትንፋሽ ደግሞ በመመታት ፊትህ እስኪዞርበት በጣም በቃ እንደዛ አድርጎኝ ኳስም እዛ በኋላ ተውኩኝ። ኳስ ግን አደንቃለሁ፣ እወዳለሁ። 90 ደቂቃ ብዙ በፊት የማንቸስተር ደጋፊ ነበርሁኝና በተለይ ፔዳ እየተማርሁኝ የስፖርት ሰውነትም ስፖርተኛ ነበርና መቼም እንደነገርኩ በስፖርት ላይ መጣ እንደምን አለ አንተ 5000 ድረስ የሮጠ ሰውዬ እንዴ በጣም ትልቅ ድፍረት ማርሻል አርቱ ምናምን ደግሞ ሞክር ነበር አይደል እንዴ ሰሩ ነበር እዛ አንድ ምን ያልሞከር ነው አለ ሰርከስም ትሰራ ነበር ሰርከስ አሰራ ነበር ታሰራ ነበር ሳልሰራ እኮ ማሰራ አይገርምም ግን አይደል አልሰራህም እኔማ ሰርከስ ሙያው የለኝም እኮ ግን ልጆቹ በጣም ፍላጎት ያላቸው ህፃናትን ሰብስቤ እዛ መረቦ ውስጥ የሰርከስ ቡድን ደግሞ አቋቋምኩ። የሙዚቃ ቡድን አለ፣ የቲያትር ቡድን አለ፣ የስነ ጽሁፍ አለ። እዛ ህፃናትን ሰብስብና ሰርከስ አቋቋምኩ እና እነሱ ጋራ በድራማ መልኩ ገብቻ ብሬ 2009 ወይም 2010 ቲያትር ከባህር ዳር ይዘን ሄደን መራይ አዳራሽ ሲኒማ አዳራሽ ስናሳይ ባክስቴጅ ላይ ፎቶዎች አሉ፣ ስለመረዋ መግለጫዎች አሉና ፎቶውን እያየሁ ነበር። አንድ ልጅ እንደዚህ አርጌ ተሸክሜ ባንድ እጄ አይተዋል ጡንቻዬ የክርስቲያኖ ሮናልዶን 7 ቁጥር ነው የምለብሰው። እሷ ለብሽ ደግሞ መድረክ ላይ ወጥቼ ዘፍናለሁ። ፔዳ ላይ እና አንዳንዶቹ ቦክሰኛ ነው ወይስ ዘፋኝ ነው ይላሉ። ማጽውጭ ማለት ነው እና ሞሙዲ ይዛል ደግሞ አንዳንዱ ክርስቲያኖ ይላል ማምን ያው ኳስ እንደዚህ ወዳለው። ከቅርብ ጊዜ በኋላ ግን ሙሉ ደቂቃ ቁጭ ብሎ ማየት እና እዛ ቁጭ ብለህ ደግሞ ተመርክተህ ሙሉ ደቂቃ እዛ ትጣላለህ። ዳኛው ውሳኔ ምናምን ዳር ሆነ መቼም ፈራጅ አይደለህ እንዲህ አርጎኝ መተው ምናምን ብለህ ጨጓራ ልጠጥ ትወጣለህ። እንዴ ወይ በዚህ ውስጥ እኔ ገብቼ ተጫዋች የመሆን ህልሜ ያኔ ተቀጨ በጎበና። አሁን ምን ያናድደኛል በዚህ በቃ ሃይላይት ካሆነ ሃይላይት ያለው አይዘር በዜና ሰማል በቃ ተውኩትኝ ስፖርቱ በዚህ ሁኔታ። ከዛ ውጭ ግን መቼ አየሁ የመሰለ አንዴ ባህር ዳር ከነማ ገና ወደ እንትኑ የገባበት ሰሞን ፕሪሚየር ሊግ አልገባም። ከፍተኛ ሊግ ነው የሚባለው እና ውስኮድ ምናምን ባለበት ጊዜ እና ያኔ አንድ ልሳኑ የሚባል ልጅ እዚህ አምሳል ነው ምትኬት እየሰራነ ከነማችን እኮ መዝሙር የለውም ምን አለበት መዝሙር ብትሰራና እስኪ ምን ዘምርበትን እስኪ ዛሬ ጨዋታ አለን እና አዲስ ሳይ ብሔር ብሔረሰቦች የሚለውን መዝሙር ታውቃል እንዴ? እሱን ግጥም ቀይረው ይዘምራሉ። ኦኬ እና እዛ አየሁ መዝሙር አልነበረውም የለውም እና በቃ ያዛቸውም ደስ ይላል። በቃ ደጋፊው ጥሩ ስሜት ነው ያለው። በጣም የሚገርም ነበርና እንደተመለስኩኝ አለን ከጎናችሁ የሚለውን መዝሙር ዜማውንም ግጥሙንም ሰራውና ሰጣቸው። እዛ ቢያንስ የስቱዲዮ መክፈል ነበረባቸው። ያው የግጥምና የዜማ የድምጽ ምናምን አዜ ግፍት ግን ስቱዲዮ ደስት ቀርጽ ለስቱዲዮ ለአቀናባሪ መክፈል አለባቸውና 2 ዓመት ይዘው ተቀመጡ። እግዚአብሔር እዛ ግን አንድ ወሳኝ ጨዋታ ነበረው ከ2 ዓመት በኋላ ማን ጋር እንደሆነ ረሳሁት ለጊዜው ወደ ብሔራዊ ወደ ፕሪሚየር ሊግ የሚገባበት ነበርና ያኔ እንደዚህ እኮ የተሰራል ብሎ ቀስቅሷቸዋል። አስጠሩኝና ሄድኩ። እስኪ አምጣ ስጠናሉ ሰጠኋቸው። ሌሎች ድምጻዮች ይገቡበት አሉኝ። ያስገባሁኝ እዛ ሳምፕሉን ይዘው ወጡ። በሕግ አምላክ ሳምፕል ነው ፋይናል ሳይሰራ እንዳታወጡ ስላችሁ ዛሬ ጨዋታ ስላለ እዛ ላይ ብቻ እንከፍታታለን እንትኑን ማስተሪንጉን እና ፋይናል የሆነውን ስራ እንደገና ይሰራል አንለቀውም አሉኝና ተጠቀሙበት። ሲቀሰቀስበት በኋላ እዛ ጨዋታውን በአሸናፊነት አጠናቀቅን። 3-1 መሰለኝ እንደውም ያሸነፍና ወደ ፕሪሚየር ሊግ ገባ እንደ ድል ሆኖ ማለት ነውና
የኳስ ፍቅሬ እዚህ ድረስ መጥቷል ነው እንግዲህ ተነስቷል የሚለው በጋራ ተነስቷል። እሱኛው አሁን የሰራ ነው እሱኛው ደግሞ መቼ መሰለህ ወደ ሻምፒየንስ ሊግ ያለፈበት የለም ወደ አፍሪካ ቻምፒየንስ ሊግ ለዛ ነው የሰራላቸው። ሁለተኛው ነው ያኛው አለን ከጎናቸው ነው አለናል የአባይ ፈረሰኛ የጣና ሰርገኛ የልቡን ሳያደርስ እንቅልፍም አይተኛ ዝለቅ ወደ ሜዳው ግፋ ወደ ጎሉ አይቀርም የኛ ነው ዋንጫውና ድሙ አለን ከጎናቸው አለን ቢል ነው እሱ መሪ መዝሙሩ ነው ነገር ላይ ያክለው እሱ ነው። እዛ ላይ ዜማና ግጥሙ የኔ ነው በድምጽ ሰርቻለሁ። እዛ ላይ እነማንን ድምጻዊ ያሳተፍን መሰለ ነገዛኸኝ አሸናፊን ታሪኳ ቢያድጌ ሰለሞን ደምሌ እኔ ሆነን ነው በድምጽ የገባንና ዜማውም ግጥሙም የኔ ነው። በጣም አሪፍ እና ለኳስ ያለ ፍቅር እዚህ ድረስ ነው እንዴ በጣም አሁን ሃይላይት ማየቴን ብቻ መስዋዕትነት የተከፈለበት በጣም ወደ ኋላ ነው የምመለሰው። መሸንቲ ሊስትሮ እየሰራ ቆይተ ነበር። መቼም ሊስትሮ ሲሰራ ገጠመኞች አይጠፉም። በልጅነት ጊዜ በተለይ እንደዛች አይነት ከተማ ላይ ብዙ ገጠመኝ ይኖራል። 40-60 ምንም ይባል ስለሱ ብታወራ ደስ ይለኛል። የሊስትሮ ጨዋታ መቼም 40-50 ነው ወደ እንትን ወሰድ ኮንዶሚኒየም አስመሰለ ኮንዶሚኒየም በፍጥኛ ለጠላና ለእንጀራ ያወጣነው ስም ነው 40-50 እንግዲህ ምንድን መሰለህ 40-50 ግማሽ እንጀራ በሽሮ እና 2 ጥዋ ጠላ ጠጣና የምትከፍለው 90 ሳንቲም ነው። የምርህ ነው? 40 ሳንቲም ነው ጠላው 50 ሳንቲም እንጀራው 40-50 ሆነ ማለት ነው። በ90 ሳንቲም ቁርሳችንን ዘጭ አድርገን ነው 2 ጠላ ግማሽ እንጀራ በሽሮ ወይም በክክ ተበላል እና 40-50 እንጀራ ደረሰ እናቴ ብሉልኝ ጠጡልኝ በእንጂ በመቴ እንላለን። አሁን ስንት ገብቶ ነው ይሆን? የትኛው ለይተህ ካልሆነ አንድ ላይ እሱ በጣም 90 ሳንቲም በ90 ሳንቲም ያው እኛም እንግዲህ ነበር አንድ ጫማ 25 ሳንቲም። እንግዲህ ምን አለ መሰለህ ቤተሰብ በአጋጣሚ እንግዲህ እንደ ድል ሆኖ ሁለቱም በልጅነት የሞቱ አባቴ 3ኛ ክፍል አካባቢ ያለው እናቴ ደግሞ 5ኛ ክፍል ላይ ያለው ማተችና ልጆች ነን የቀረነው 4 ነን ከቤት ያለኖች አይቤት ውጭ አለ የፋዘር ዛፍ የሚያካክሉ ወንድሞችና እህቶች አሉ። እና እንዲያ ሲሆን ምንድነው ራስክን ማስተዳደር ግድ ይላል። ከቤት ያሉት ትልቆችም ገና በምንራራቀው በ3 አመት ምናምን ስለሆነ ልጆች ነን እና የግዴታ ራስክን ማቆየት አለብህ አይደል? የሰራ ሊስትሮ ጀመርኩኝ እኔ። ታላቅ ወንድሜ ደግሞ ጣውላ ቤት ጀመረ። እንዲህ የሆነ ታናሽ እህት አለችን፣ እሷን ማስተማር ነበረብን። ከሊስትሮ በፊት ዳቦ ቤት ነው የተቀጠረው። እኔ ዳቦ ሙያ አለ በነገር ላይ ዳቦ መጋገር እሱን እንሰራ ነበረ እና በወር 30 ብር ነው ደሞዝ። በቀን 1 ብር እና ምን ይሆናል እዛ ሹፌሮች ሆቴል የሚባል አለ መራዊ ላይ ወደ በረድ ወንዝ ወደ ባህር ዳር ስትመጣ በረድ ወንዝ ምንላታለች። እሱ ከፍ ብሎ ነፍሱን ይማረውና አባተ መስፍን የሚባል ልጅ ነበረ። ያበረ መስፍን ልጅ በሬማ ምናምን ሲባል ተማለ ያው መራዊ ሲነሳ የሚነሱ ሰዎች ናቸው። እነሱ ሹፌሮች ሆቴል የሚባል አላቸው። እዛው ላይ ዳቦ ቤትም አላቸውና ከዛ ተቀጠርንና ብራዘርና እኔ ቀን ማታ እንጋግራለን። ቀን ደግሞ እኔ እሸጣለሁ እዛ ዲዮስክ ላይ ሆኜ ትምህርት መማር አልቻልኩም። ተቋረጠ ትምህርቱ 5ኛ ክፍል ላይ እዛ ዳቦ ቤት የሰራነ እንግዲህ ኦልሞስት 2 አመት አካባቢ እንደዚህ ትምህርቴን አቋረጥኩኝ። እና አንድ ልጅ ይመጣና ታላቅ ሰው ይባላል ይመጣና እዛ እኔ ዳቦ የሚሸጥበት ቤት አካባቢ ቤቱ እዛ ነው እና ሊስትሮን የሚሰራ ይመጣና 10 ብር ሰራው ይለኛል።
እኔ 10 ብር ማገኘው ከ10 ቀን 10 ቀን ሰርተህ እንደዚህ ሰራሁ 7 ብር ሰራሁ ምናምን ይለኛል። እና ደግሞ በትርፍ ሰዓት በግማሽ ሰዓቱ ደግሞ ትምህርት ቤት ደርሶ ነው የሚመጣው። ትምህርት ቤት እየተማረ እና እንደዛ ከሆነ እኔ በ30 ብር ለምን እንደዚህ እንትን እላለሁ? ሁለተኛ ትምህርቴን አቋርጬ ስለዚህ በቃ ሊስትሮ መጀመር አለብኝ አልሆና ወረት ታስፈልጋለች። ሊስትሮ እቃዋም ቀለሙ ብሩሹ ምኑ ብር ያስፈልገዋል። እኔ ደግሞ እዛ እየሰራሁኝ ሆቴሉ እየፈራሁ መብላት ጀምሬልሃለሁ። አይደንቅህም? በ30 ብር ፈርመህ ስትበላ ደግሞ ዱለት ስንት ብር ነበር? ብር ከምናምን እኮ ነው። አንድ ብር እና አሁን ይሄ እኮ ሰው እኮ 1960 ምናምን 1980 ታሪክ ምናወራ ይመስላል አይደል? ምረት ነው 90 ስንት ነው? 93 94 95 እንደዛ አካባቢ እኮ ዱለት አንድ ብር በቃ እንደዛ ነው የምትፈልገው። እና ይሄ ደግሞ 30 ብር አይደል? እላፊ የዛኛው ወር ገብቼ እገኛለሁ። አሁን ማልወጣበት ምክንያት እሱ ነው እንግዲህ ያዘኝ። ገብቷል? አዳታ ይዛል እንደምንም አለና ብቻ ያችን ሳንቲም ሰበሰብንና ዳቦ ቤቱን ትቼ ወደ ሊስትሮ ስራ ገባሁኝ ማለት ነው። በዛ ምክንያት ትምህርቴን ጀመርኩኝ። ስለዚህ ሊስትሮን ግማሽ ሰዓት እማራለሁ፣ ግማሽ ሰዓት ሊስትሮን እሰራለሁ። በዛ ታሪክ ነው እንግዲህ የተጀመረና ሊስትሮ ተራ ብዙ ነገር የምታይበት የኛ ቴሌ ነበረችን። ያው በፊት ቴሌዎች አሁን ሞባይል ሳይመጣ በየቤቱ የመስመር ስልክ ሳይመጣ እኮ ቴሌ ያለች የምትቀመጠዋች ጣውላ በጣውላ የምትሰራ እና እዛች ጋር ነው የምንቀመጠው። ረጅም የስልክ እንጨት አለ እዛ ግድሙ ላይ እዛ ነው የምንሰራ፣ እዛ ነው የምንባከሰው። በጣም ብዙ ልጆች ይኖራሉ። በጣም ብዙ ልጆች ነበርና እና ብዙ ነገር ታያለ። ሁሉ ማረሰውን ነገር ልንገር። እዛ ሊስትሮ እየሰራነ አንድ ስሙን ለጊዜው ልተው እና ሊያስቀባ ይመጣና እየቀባው እያለ ብሩሹ ስትወዶ ካልሱ ይነካበታል። በርግጫ መታኛ አይገርምም? እንደተቀመጥ እንደዚህ በርግጫ ሲመታ ለንግላወድ እና ጥቃት አልወድም። በቃ ሊስትሮ ቃይን አንስቼ አሯሯጥኩት። እንደገታው ትልቅ ሰውዬ ነውና እንደዚህ አይነት ሰው የሚገጥመሃል። ካልሱ ነው ቢያጥቁ ምን ይሆነ እንግዲህ ከዚህ ዝቅተኛ ስራ የምትለውን ነገር እየሰራው አንዳንድ እንደዚህ ማበረታታ ይመጣል። አንዳንዱ ደግሞ የ25 ሳንቲም ነው እንግዲህ የምትቀባለት 25 ሳንቲም ነው። አንድ ብር ሰጥቶ የሚሄድ ምን ነው አንድ ብር ቀላል እንዳይመስል በቃ ብለህ ምናምን ትጫወታለህ እንጂ ቁማር ብዙም አይደለሁም ነበር። እንደውም አልጫወትም ማለት ይቀላል። እዛ በቃ ማቴው ቦክስ አይነት የለምና ለጓደኛ ታግዝና ጓደኛ ሲመታ በመቼም ዝም ብለህ አትይም። ደግሞ እዛ ትፋለማለህ እና ሰው መከራ አይቶ ሰርቶ ያንን ያገኘውን ሳንቲም ለቁማር ያውላልና እሱ ብዙዎችን ጓደኞቻችንን በቃ ወደ ላይ ከፍ እንዳይሉ አድርጓል። እኔን ሴብ ያደረገኝ ምን እንደው ልንገራዛ መረዋ መግባት አየህ፣ የኛ ቦታ ነው ሊስትሮ የምንሰራበት። ሊስትሮ መስሪያችን አለፍ እንዳል አስተዳደር ጽፈት ቤት ያለው ከአስተዳደር ጽፈት ቤት ጎን ላይ አዳራሽ አለ መረዋ የሚሰራበት። እዛ ዘፈን እሰማለሁና ወንድሜ መስማት ነው። አንደኛ ወንድሜ እዛ ይሰራል። መረዋ የመረዋ መስራች ነው እሱ። አረባክ ክራር ይጫወታል፣ ድራም ይጫወታል፣ ትወና ይሰራል። እና እሱን ተከትዬ ነው የሄድኩትኝ። እዛ እሱ ነገሩን ሲያየው በቃ ብዙ የሚያዘልቅ መስሎ ስላልተሰማው ጥሎት ወጣ። እኔ እዛው ተላጥቄ ቀረሁኝ። አንተ በዛው ቀረሁኝ። ሊስትሮን እሰራለሁኝ። አንደኛ ምቹ ነው በቃ ስክሪፕት ይዘህ ለማጥናትም የሆነ ነገር ለመስራት ዜማ ለማጥናት ምናምን ምቹ ነው። እና እዛ ትምህርት ቤት ትውላለህ፣ ሊስትሮአችንን እንሰራለን። መሸት ሲል 11 ሰዓት ላይ 10 ሰዓት ተኩል ጀምሮ ደግሞ አዳራሻችን እንገባለን፣ ሙዚቃ እንለማመዳለን። ቢዚ ሆንኩኝ ማለት ነው። እና ለዛኛው እንትን ቦታ አልነበረኝም፣ ለቁማሩ ብዙ ቦታ አልነበረኝም። እሱ ሴቭ አደረገኝ። መረዋ ላይ ግን ምን ትሰራ ነበር እንደገባ?
እንደገባህ እንግዲህ ወደ ሙዚቃው ከማጣት ወደ ኪነት ስትገባ በብዛት አብዛኛው ሰው በውዝዋዜ የሚገባ ያው መቼም ውዝዋዜ ከቤት ግን በሰርጉም በምንም መወዛወዝ ስለማይቀር ሰፈራልኞች ነን እኮ በዛ በውዝዋዜ ነው የጀመርኩት። ተወዛዋዥ ነበር አንዴ ተወዛዋዥ ነበርኩኝ። እንደ ብዙ ልጆችን በውዝዋዜ አፍርቻለሁ። እዛው መረዋ ተወዛዋዥ ነበር። እዛ ተውናለሁ። ሙዚቃ ላይ ከበሮ ትጫወታለህ። እዛ የመጽሐፍ ሙከራ መጣ። ግጥም የስነ ጽሁፍ ምሽት ወርሃዊ ያለን በየወሩ ቋሚ እናካሄድ ነበርና እዛ ላይም ትሞክራለህ። አሁን የመጀመሪያ ግጥም አለችኝ አሁን የመጀመሪያ ጊዜ ጻፏት ናት። ምን እንደምትለው ታስቃለች እኮ እንሳቅስ አሁን ስታስበው እኔ በቃ የዛን እኮ በቃ አንደኛ ገጣሚ ነኝ የምትለው እኮ የሀገራችን ሕዝብ እጅግ ሞኛ የራሱን ምርት ትቶ የሰው የሚመኝ የሀገራችን ሕዝብ እጅግ ሞኛ የራሱን ምርት ትቶ የሰው የሚመኝ እንደዚህ ያለች ምትር ናት። ትምህርት ቤትም ላይ ጻፉና የግጥም ጅማሬው እሷ ነበረች። አሁን ሙሉ አንረሳዋት እንጂ እዛ ድምጽ ቮካል ኤክሰርሳይዝ እንሰራ ነበርና ድምጽ መጫወት መጣ። እኛ በጣም ነው የምንሰራው በእውነቱ ነግርህ በጣም ለኪነ ጥበቡ ካለን ፍቅር የተነሳ ሌሊት 9 ሰዓት ተነስተን ስፖርት እንሰራለን። አረባከ እግዚአብሔርን ምክንያቱም የጧት ደግሞ ለትምህርት ቤት ለመድረስ ቮካል ኤክሰርሳይዝ ሰራለ፣ ፊዚካል ኤክሰርሳይዝ ሰራለ። በብዙ ጥረት ትንሿን ነገር ጅማሮችን ያሳደገን መጣ እና ይሄ ያው ግፊቱ ምናምኑ አንድም ቤተ ክርስቲያን ተዳለህ እንትናል ሰንበት ትምህርት ቤት እንሄዳለን። የሰንበት ትምህርት ቤት ድራማ ታያለህ። በጣም የሚገርሙ ልጆች ነበሩ ድራማ ላይ ማረሳው። አሁን አንድ የቆየ መሀሪ የሚባል ልጅ ሲተውን በጣም ይደንቀኝ ነበር። አሁን እሱ በቃ ወዲያው ነው የተወቱት ነጋዴ ሆነ። ልክ እነሱ የሚያሳድሩበት ተጽዕኖ ቀላል እንዳይመስል። እዛ ቤት ደግሞ በፊት እነማዘር እያሉ ደግሞ ጠላ ቤት ነበረ። አዝማሪ ይመጣል። መልካሙ የሚባል አዝማሪ ነበር ቤት። አዎ ጠላ ቤት ነበር። አዎ እንዴ እዛ እኮ በቃ 50 ሳንቲም ወስደህ እኮ ትሸልማለህ እኮ 50 ሳንቲም ምን ይሸልም ያውቃሉ። መልካሙን ይሸልም ያውቃሉ። አይገርምም? መቤተኛ ቤት ይዘፈን መልካሙ አሁን ሙዚቃ አቀናባሪ ነው። አዲስ አበባ አቀናባሪ ነው። መረቦ የሰራ ነበር። በኋላ በየመሽታ ቤት እየዞረ ይሰራ። ከዛ ደግሞ መረቦዎች እንትን ብሎት ከነሱ ጋር ደግሞ ይሰራ ነበርና ፌስቲቫል ሲኖር ምናምን በተለያዩ ቀርም ከዛ ወደ ምዕራብዝ መጥቶ ምዕራብዝ ኦርኬስትራው ሲሰራ ነበር። አሁን አዲስ አበባ ላይ የራሱን ስቱዲዮ ከፍቶ ይሰራል። መልካሙና ለመልካሙ ሳንት ምሽት ሊያለ እሱ ራሱት ስንት ሲሸለኝ ነው ያለው አንድ ሙዚቃ እሱ ያው በጎ ተጽዕኖ የምትለው ነገር አለ። ነገር ይስብህና መረዋ ደግሞ ያው መንገዳችንን አቀናለን ማለት ነውና ሁሉንም ነው የመከርኩኝ። ደግሞ ትልልቆቻችን ጥለው ወጡና በትምህርት በስራ ምክንያት ለቀቁና ለማን ተረከቡኝ? እኔ ተረከቡኝ። ማህበሩ ኃላፊነቱ የማህበሩ ክበብ ነው የነበረው። የክበቡን ተረከቡና ሊቀመንበር ሆንኩኝ። እሱንም ማሳደግ አለብናልና ማህበር አደረግነ። የማህበሩ እውቅና ሰጠነ። በፍትህ ማህተማችን አስቀርጠን ያልዞርንበት ሀገር የለም እኮ በመረዋ እንጂ እኛ ፕሮግራም አዘጋጅተን በየወረዳው እንዞራለን፣ በየከተማው እንዞራለን እና በጣም ሰው እናገኝ ነበረ። የመራይ ኦዲየንስ እኮ በጣም የመራይ ኦዲየንስ አይወራም። በጣም የሚገርም ኦዲየንስ ነው። የሚገርም ነው። ከባህር ዳር ደግሞ እናመጣና አብረን ጆይንት ቲም እንሰራለን። ደግሞ እዚህ እንመጣና ኪቦርድ ተጫዋች ስናጣ እንመጣና እዚህ እነ ብርሃኑ በቀለ እሱ እንትን ይቀርጽልናል ፍሎፒ። ኦኬ እሱ አስቀርጽና ወስድና እዛ ልጆችን ታስጠናለህ፣ እዛ እንዘፍናለን። ኪቦርዲስ ባይኖርም በኪቦርድ ውስጥ ሰካና ማይም ታረጋለህ። እዛ ቆመህ አይን አዲስ የሚባል ምክትል ሊቀመንበር ነበር። ብዙ ጊዜ እሱን ነው የምናቆመው። እሱ ማይም ያደርግልናል። እኛ ድምጻችንን እናቀልጠዋለን። ውዝዋዜውን እንሰራለን። ሰርግ እንሰራ ነበር። ሰርግ እንሰራ ነበር። አዎ እኛ ሰርግ እንሰራ ነበር። አሁን ምዕራብ ጎጃም በሙሉ ዙረነዋል።
ሞቱማ ተርፋሳ የሚባል ደግሞ የቲያትር እንትን አሰልጣኝና አስተባባሪያችን ነበረ። እሱ ደግሞ በደንብ በቃ አሰለጠነን በደንብ ገና ተመርቆ እንደወጣ ነበርና ይገርም ነበርና በደንብ ነው ያሰለጠነን። በቃ ሙሉውን ሰዓቱን ከኛ ጋር ነው የሚያሳልፈው እና እሱ ጎበዝ ነው። ፕሮጀክት ይቀርጻል። ምን ይላል? አክሽን ኤድ የሚባል ድርጅት ነበረ ኤችአይቪ ላይ የሚሰራ የሴቶች ጎጂ ልማድ ድርጊት ላይ ምናምን የሚሰሩ ፎረም ቲያትር እያዘጋጀን ያልዞርንበት ቦታ የለም። እነሱ ነገሮች መኖር በጊዜው ኪነ ጥበቡ ማህበረሰቡ ጋር እንዲደርስ መልእክቶች በኪነ ጥበቡ እኛ አሁን ያልገባንበት እኛ ምን ያላልንበት ዳገት የለም ያለች አያ እኛ ያልዞርንበት ገጠር ከተማ የሚባል እኮ እና እሱ ምናምን አሁን ከብዙ ነገር ሰበሰበኝ፣ መንገዴን አሳየኝ ማለት ነው። ትምህርት ቤትም ጓለ እኮ ሞከራው ትምህርት ቤት ላይ እኮ ሚኒ ሚዲያ ላይ ቲኤኔ ሶም ትባል የሙዚቃ ደግሞ እንደዚህ ስነ ጥበብ ምናምን 8ኛ ክፍል እያለን የምታሰራን ነበረች ቲኤኔ ሶም ትባላለችና በጣም በቃ አፕሪሺየት ነው የምታደርገን። እኛ ደግሞ ቀይቻለን ነው በጣም አይህ እንዴት መንገድ እንደሚጠርጉለት ትንሽ ነው ነገር መምህራን ቀላል ሚና ያላቸው እንዳይመስል ያንተን መንገድ በመቀየስ ረገድ በደንብ አስተዋይ የሆኑ መምህራን በቃ አንተ እንደዚህ ነው የምትሆን ይለዋል። ላችን አትለቃትም። እዛ ደግሞ እኔን ደገመኝ ደግሞ አንዱ ሰለሞን መርሳ የሚባል የክራር ተጫዋች የዚህ የአማራ ፖሊስ ኪነት ላይ የሚሰራ ሰው ዳኛ ሆኖ መጥቶ ደንበጫ ላይ የሚካሄድ ዞን ፌስቲቫል ነበርና እዛ ላይ ስዘፍን አየኝና ማታ ላይ ሻይ ቡና ፕሮግራም ተደርጎ መጨረሻው ላይ እና አለኝ መቼም መልኬ እኮ ይጉድ እኮ ነው። አሁን ፊት እንዳይመስል አንተ አብርሃም ድፍት ያለ ነበር ጸጉሩ በጣም እዚህ ድረስ ነው። አሁን ምን እንደበላው እኮ አንተ በጣም ይገርማል። ይደንቃል እኮ ለዚህ ድረስ ነበርና ግንባር ለማውጣት እኮ በደንብ ነበር እዚህ ድረስ ማስመተው የነበረ በማሽን። አሁን የበላው ነው ደግሞ መፈረዝ ትፈልጋለህ ደግሞ አይደል? እዛ ጀል ትጠቀማለህ ምናምን በሻምፖ ደግሞ ፈርዝ ደግሞ ትወጣለህ አይደል? አቤት የነበረው ውበት መስሎሃል እኮ እንዲያ የሆነና መረዋ የሚለው ቅጽል ስም እንግዲህ ያደረኩበት አንዱ ምክንያቴ ይሄ ነው። ከዛ ብዙ ሰው ታገኛለህ፣ አይዞህ በርታ ይልሃል፣ ሰው ጎበዝ ይልሃል፣ መጡ ይሸልማል። አንዲት ልጅ የተላከችበትን 5 ብር ሱቅ የተላከችበትን 5 ብር መጣ አልሸለመችኝ። የምር መድረክ እየሰራ እግዚአብሔር 5 ብር ሸለመችኝና ዘምረው ይዘፈነ በኋላ ጨርሰን ስንወጣ መጣች በጓሮ መጣችና እንደው እናቴ እንትን ግዢ ብላኝ ነበር 5 ብር ሰጠኝ ነበርና ሸልሜ አለች። በቃ ያው ስሜት ትረዳለህና ውስጧን በመለሱና በጣም አመሰግንሻለሁ ማለት ነው። የማን ሙዚቃ ተጫወቱ ነበር ግን በዛ? ያንማ ምን ዋናው ይሁን የበላይ ነው። መቼም ይሁን የበላይ ሙዚቃ ልዩ ነው ማለት በዛ ሰው ይሁን የበላይ እንጫወታለን፣ የሰማኸኝ እንጫወታለን፣ የንዋይን እንጫወታለን። ከዘመናዊ ደግሞ አዎ የዘመናዊ ንዋይ ደበበን ሌሎችንም እንደዚህ እንሞክራለን። ቴዎድሮስ ታደሰን አሁን የቴዎድሮስ ታደሰን ያገባብራል ወይ የሚለው ሙዚቃ ታውቃለህ? በልኝ ረሳሁት። እስኪ በደንብ አስታውስ። ወዳጄን ቢሰጡት ፈተና ናፍቆቴ ተይነይና አጫውችኝ እንደኔ ሆኝና አሁን ሳልመጣለሁ ለና ይሄንን ምሳሌ ይሄ ሙዚቃ መረዋ ነበር የሚጫወተው። በኋላ ባህር ዳር ዩኒቨርሲቲ ስመጣ እንደመጣሁኝ የመጀመሪያ ጊዜ ዌልካም ጆኮ የጆርናሊዝም ተማሪዎች ዌልካም ፕሮግራም አዘጋጅተው እዛ ትሪት የሚያቀርቡ ማን ሆነ የባህል ማዕከሉ አለ፣ የባህር ዳር ዩኒቨርሲቲ ባህል ማዕከል አለና እዛ ላይ ይዘፍናሉ። አይደንቅም? እኔ ከዛ እስከወጣ ድረስ መረዋ ላይ ያለሁኝ 12ኛ ክፍል ፕሪፓራቶሪም እስከፈተን ድረስ በነበረው ሂደቴ ውስጥ ሁሌም የምመኘው ፈጣሪ የኪነ ጥበብ ባለሙያ እንዲያደርገኝ ነው። በትምህርትም የዛ ከዚህ ሙያ ውስጥ እንዳያወጣኝ ነበር የምመኘው እና ለዘዴው አመቻቸው እግዚአብሔር
እና ልክ እንደመጣሁኝ ማን ይዘፍናል ወጦ አዝመራው ሙሉ ሰው አስቴርን ይቀውጠዋል። አስቴር አወቀ አዝመራው ሙሉ ሰው እዛ አንድ አዝመራው ደግሞ እንተዋወቃለን በዛ በፌስቲቫል በምናውኑ እነሱ ባህር ዳር ዩኒቨርሲቲ ነው የተማረው እሱ እዚህ ነው የተማረው። አዎ እና እሱ ቡሬ ይሰሩ ነበር። አዎ እዛ እንዴ አዝሜ ልጅ በጀርባ ሰላም አሉት። እንዴ መጣሽ እንዴ እዚህ ምናምን? አዎ መጣሁ እኮ ነው እዚህ። እንዴ ና ታዲያ ዝፈኛለኝ በዛው ዕለት ዋው አራ ይሻላል ና ዝፈና እዛ አየለ ይባላል የሙዚቃ ክፍል አስተባባሪው። ዋናው ደግሞ የባህል ማዕከሉ አስተባባሪ ደግሞ አላዛር ይባላል። አቤት አላዛር መኮንን እንዴት አይነት ቅን ልጅ መሰለ! እንዴት አይነት ቅን ልጅ ልነግርህ አልችልም። የሰው በዚህ ልክ ቅን ይሆናል እንዴ? አላዛር መኮንን በጣም 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 ትልቅ ባለውለታዬ ነው። እና እዛ ትዘፍናለህ እንደ እሞክራለሁ። የማንን ሲለኝ ያቀባብራል ወይ ነው ጤና ገባለኝ። ጎበዝ ኪቦርድስ ነበረ ደግሞ ኤፍሬም ጌትነት እዛው ባህል ማዕከል ውስጥ እና ያዙልኝና ለካ እዛ ዳዊት ልሳን ወርቅ የሚባል ታስታውሳለህ? እዚህ ባህር ዳር የቀበሌ 13 ልጅ ይመስለኛል ቀይ እና እሱ ደግሞ የቴዎድሮስ ታደሰን ነው በጣም የሚጫወት ታውቃለህ? እዛ አስጠንቶታል። እኔ በቃ በተዘጋጀው ገባሁልና ያቀባብራል ወይ ስዘፍን ያ ሁሉ ተማሪ አላጨበጨበልኝም። አዲስ ዌልካም ነው እና በቃ ነባርም አዲስም ተማሪ አለ። አዎ እንዴ ዌልካም የሚሉህ ነባሮቹ ናቸው። እና እዛ ዘፈኑና በቃ ተጨበጨበልኝ። አሁን እቺን ትወስዳለህ። የወረዳው ሰውዬ ደሳለኝ የሚባለው በዞን ምናምን የነበረኝ ጥሩ ነው ተብሎ የተሰጠ ነገር ዩኒቨርሲቲ ስትመጣ ደግሞ ከመላ ኢትዮጵያ የተሰባሰበ አቤት የነበረው ፍቅር ምናምን ልነግርህ አልችልም። ልዩ ነበርና እዛ ላይ ከተጨበጨበለ ኦኬ ስለዚህ ጥሩ ትራክ ላይ ነኝ ማለት ነው የሚለው ደግሞ ትይዛለህ። እኔ እኮ ልማር የገባሁት ጆርናሊዝም ነው መጀመሪያ ዲግሪ የተማርኩት እና በዛው ባህል ማዕከል ገባሁኝ። እንዲያውና እና መሰረቱ መረዋ ለዛ ነው ደሳለኝ ድረስ መረዋ የሚለው ቅጽል ስሙ። እንግዲህ ነገር አስቶ ተዝስመታ እዚህ ባህር ዳር ዩኒቨርሲቲውን ታሪክ ደግሞ በሂደት ነው። 3 ዓመት የዩኒቨርሲቲ ቆይታ ጊዜ ውስጥ እንዴት ነበር ያ ትምህርቱና ጆርናሊዝም መማር አለ። ከዛ ደግሞ እዛም እንዳልከኛው ጽሁፍም ትልካለህ። ባህር ዳር ላይ ደግሞ እዚህ ውስጥ ግቢ ውስጥ ደግሞ ፕሮግራሞች ይኖራሉ መቼም። በጣም ይገርማል። ብዙ ተጽዕኖ ነበረው ትምህርት ላይ ምንም የማይካድ ነው። በቃ ኢንተረስትህን ተከትለ ስትሄድ ትምህርት ላይ ተጽዕኖ ያመጣል። ምንም ይሄ የሚካድ አይደለም። ጊዜ ካላመቻቸለት ካልመደብክለት እና ተማረተም እንደ ጊዜ መመደብ ግድ ይላል። አለዛ በጣም ተጽዕኖ አለው። እና መረዋ ላይም በጣም ብዙ ጊዜ ለዚህኛው ሰጥ ነበር። ወደዚህ ከመጣ ግን በቃ ያለችኝ ቻንስ አንድ ናት። እቺን ቻንስ ሉዝ ልታረግ አትችልም። ስለዚህ ትምህርቱንና ይሄኛው ማጣጣም ግድ ይላል። ጊዜ መደበል የምትለው ወጣሃል ኦልሬዲ ገብቷል። ስለዚህ እዚህ ላይ ፌል ካደረክ ችግር አለ ማለት ነው። መንገድህን በቃ ሰብረሃል ማለት ነው። በሙያው የመቀጠሉ ሐሳቡ ካለ ደግሞ በትምህርት መታገዝ አለበት። በትምህርት ካልታገዘ ሙያው ብዙም አይደለም እንደውነቱ። የግዴታ እቺንን በጥሩ ውጤት ማለፍ አለብኝ። ነገን ብሩህ ለማድረግ የተሻለ ለማድረግ ፕሮግራም አጣጣሙኝ። ለባህል ማዕከል የምሰጠው ጊዜ አለ፣ ለጥናት የምሰጠው ጊዜ አለ። እሱን አስተካክያ ነው እንትን ያልሁትና በሁለቱም ጥሩ ነበር። የባህል ማዕከሉንም እነ አላዛር ከወጡ በኋላ ሌሎች እነ ጎሳ አዱኛና እነ ይድነቃቸው ጋሻው ነበሩ ተወሰነ ጊዜ። ከዛ በኋላ እኔ ነኝ የተረከፉት ባህል ማዕከል። እንግዲህ የመረዋው የማስተዳደር ልምዴ ደግሞ እዚህ መጣና እንትን ግን ስልጣን አያጣኝ መሰለኝ። ባህር ዳር ዩኒቨርሲቲ ባህል ማዕከል በደንብ በቃ ቋሚ ፕሮግራም ከዚህ በፊት የነበሩ የተጀመሩትን እንደገና አጠናክረን በአንዲት ስፒከር ይሰራ የነበረውን 2 ትልልቅ ስፒከሮችን አስገዝተን ሙሉ ኪቦርድ መሳሪያዎችን አስገዝተን ያልነበሩ ወዛ በፊት ያልነበሩ ምሳሌ የስዕል ኤግዚቢሽን ለመጀመሪያ ጊዜ ባህር ዳር ዩኒቨርሲቲ ላይ ሰዓሊዎች ነበሩ። በጣም የሚገርሙ ሰዓሊዎች እና እነ መንግስቱ
መንግስቱ አለማየሁ አንድ ባያችን ነበርና አብረን የተማርነው። መንግስቱ አለማየሁ፣ ያለለት ወንድዬ፣ እነ ዲጣፋቤን ስሙ በእናት እነ ታምራት የሚባሉ ልጆች በጣም ጎበዝ ሳሌዎች ነበሩና አስገዛውኝ እኔ ማቴሪያል በጀት ጠይቄ ዩኒቨርሲቲውን የስዕል ማቴሪያል አስገዛው። አንተ ሳሌ ስለሆነ እንግዲህ ስለሚመለከት እኔና በደም ማስረት ስለነበረ ጀመረ እና ስዕል ሳሉ ብለን ምቹ ቦታ ፈጠርንላቸው። ማቴሪያል አሟላና ሳሉ ኤግዚቢሽን አካሄድ ዩኒቨርሲቲው ለመጀመሪያ ጊዜ ሲሆን ደግሞ በጣም በቃ ደስ ይላል። እዛ ትልልቅ ኢቨንቶችን ማዘጋጀት ጀመርን። ከዩኒቨርሲቲው እየወጣን ከተማ ላይ ትርኢት እናሳያለን። ባህር ዳር ዩኒቨርሲቲ ከዚህ ከባህር ዳር እየወጣን ጎንደር ዩኒቨርሲቲ፣ ደብረ ማርቆስ ዩኒቨርሲቲ እየሄድን ትርኢት እናሳያለን። ትርኢት በባህል ማዕከል በጀት አስበጅተን ነው። ይገርማል። ያን የነበሩት ዶክተር ፀሐይ ነበሩ። ከዛ በኋላ ምን ዶክተር የሺ መብራት እነ ዶክተር ባይሌ እነሱ በጣም ነበረ እንትን ሳፖርት የሚያደርጉት ባህል ማዕከሉ። ደስ ይላቸዋል፣ ይወዱታል። ተማሪውን ያዝናናል፣ ወደ ጥናቱ ሪፍሬሽ አድርጎ እንዲሄድ ያደርገዋል። ጥሩ ሀሳቦች ይነሳሉ። በስነ ጽሁፍ ምሽት ክሪቲክስ ሰጣለ ምናምን። የዩኒቨርሲቲ ፕሮግራሞችን ሁሉ መስራት ጀመርን። የምረቃ ፕሮግራም ራሳችን ዜማና ግጥም ደርሰን የማስመረቂያ ፕሮግራም እንሰራለን ነበር እና እሱ በጣም ልዩ ነበረ። እንግዲህ ባህር ዳር ዩኒቨርሲቲ ጊዜር ሲያመቻቸው ባህር ዳር ዩኒቨርሲቲ መግባቴ እዛ ደግሞ ወክ ለማድረግ ደግሞ የድሮ ማህበራዊ ጉዳይ የነበረው ማለት የተመሰለ በጃካራንዳ ጎን በጃካራንዳ በኩል እኔ ደግሞ ወክ መሄዴ በዛ ሰዓት እዛ ማስታወቂያ ቦርድ ነበረ ጃካራንዳ ጎን ላይ ያለው ማህበራዊ ጉዳይ ላይ ደከና ማስታወቂያ ቦርድ ያን ማስታወቂያ አነበብኩኝና ሙሉዓለም ባህል ማዕከል ተዋናይ ይፈልጋል፣ ጸሐፊ ደራሲዎችን ይፈልጋልና የቅጥር ማስታወቂያ ወጣል። አይደንክህም? በመሲለው እኮ ነው ተማሪ ሆነ ነው ተማሪ ነኝ። እና እሱ ማስታወቂያ አነበብኩና የሚፈልገው እንትን እዛ ላይ የተጻፉት ክራይቴሪያዎች በሙሉ አሟላለሁ። ሰነድን ደርድሬ የተላከልኝ የተሸለሙትን ሰርቲፊኬት ምናምን ድርሰቶችን ደርድሬ ይዤ ያድኩና ተመዘገቡ። እዛ ተፈተነ። ፈተናው የተግባር ድርሰት ኬዝ ይሰጣል። በኬዙ ላይ ድርሰት መጻፍ ነው አንዱ። ሁለተኛ የጽሁፍ ጥያቄዎች አሉ። ከድርሰት ባለሙያዎች ጋር ምናምን ምንድነው አንድምታ ምንድነው ሴራ ማለት ምንድነው መቼት ማለት ምንድነው ብሎ ይጠይቃል። ብዙ ተማርና ነበር በዛው በስልጠና በጣም ብዙ ስልጠናዎች ነበር የምናገኝ። እዚህ ከዞን እየተወረወሩ ይመጡ ነበር። የክልል ባለሙያዎች እየመጡ ያሰለጥኑ ነበር። ጥሩ እንቅስቃሴ ስላለን ይደግፉን ነበርና ኦፖርቹኒቲዎች እዚህ ቢዘጋጁ ስልጠናዎችን ሁሉ እንጋበዛለንና ብዙም አልከበደኝም። ያው አለፉኝ ሙሉዓለም ባህል ማዕከልና የተውኔት መረጃና የፈጠራ ስራ አቀናባሪ ኦፊሰር ሆኜ ትምህርቴን ሳልጨርስ ተቀጠርኩ። ትምህርቴን ሳትጨርስ ገባሁኝ እና ጨረስኩ። ወዲያው ትምህርቴን መላመን ቀጥታ ደስ የሚለው ነገር እንደ እንትን አይደለም። አየህ ዩኒቨርሲቲ ትምህርት ተመቻቸና በዚህ መንገድ መጣሁ። እንግዲህ ከዛ በኋላ የተለያዩ እርከኖችን አሁን ያለበት አሁን የቲያትር እንትን እዛ በኋላ የጥናትና ምርምር ዲፓርትመንት ተቋቋመ። ጥናት እናደርጋለን። ትውፊታዊ ትውፊት ጥበባት ይባላል እሱ ባህል ነው። መሪ ተዋናይ የመድሁኝ እዛም የቲያትር ክፍል በማስተባበር ረገድ ያኔ አንድ ዳይሬክተር ነው የነበረችው እስራኤል ይባል ነበር። ከዛ ዳይሬክተሮች ሲሳፉ ደግሞ እዛው በነበረኝ ጥሩ ተሳትፎ 2012 ላይ የትምህርት እድል አገኘ ባህር ዳር ዩኒቨርሲቲ። ድጋሜ ወደ ባህር ዳር ዩኒቨርሲቲ ተመለስኩ። ነበርክበት? በኢትዮጵያ ቋንቋዎችና ስነ ጽሁፍ በስነ ጽሁፍ ሁለተኛ ዲግሪን ሰራው። እንዲያንደ ሆኖ እዛ የጥናትና ስልጠና ዳይሬክተር ሆንኩኝ። ከዛ ደግሞ ሙዚቃ ክፍል ደግሞ እንድመራ ተደረኩኝ። አሁን ደግሞ ቲያትር ዳይሬክተር ሆኜ ሙሉዓለም ባህል ማዕከል ውስጥ እገኛለሁ ማለት ነው። አሁን የቲያትር
የሙሉዓለም የባህል ማዕከል የቲያትር ዳይሬክተር በአንተ ምርጫ አንድ ድምጽህን እንስማው። በአንተ ምርጫ እስኪ በጣም የምወዳቸው ድምፃዊዎች አሉ። በጣም የምወዳቸው ምሳሌ ኤፍሬም ታምሩ ለኔ እጅግ በጣም የምወደው ድምፃዊ ነው። ንዋይንም በጣም ወደዋለሁ። ከዜማ ከግጥሙ ካዘፋፈን ስልቱ ኤክስፕረስ ያደርገው በጣም ይስበኛል። እየተወነ ነው። አዎ በነገር ላይ በጣም ጎበዝ ተዋናይም ጭምር ነው ንዋይ። እንደዛ ስትሆን ደግሞ ጥሩ ነው። ሙሉ ያጋባባል እኮ እሱንም ወዳለው እንግዲህ ብዙዎቹን ወዳቸዋለሁ። ጋሽ መሐሙድን በጣም ወደዋለሁ። እንግዲህ ካንጋፋው ጋሽ መሐሙድ አንድ ልበል ደስ ይለኛል። እሺ ስንቱን አስታወስኩት ስንቱን አሰብኩት ልቤም በትዝታ ወዲያ የላኩት አንዴ በመከራው አንዴ በደስታዬ ስንቱን ያሳየኛል ይሄ ትዝታዬ የትላንቱን ፍቅር ጣሙን ቁም ነገሩን ምነው ያስተዋሉ ያዩት በነገሩን ኑሮ ወደ ኋላ መለስ ብሎ ላየው አለ ብዙ ነገር ካሁን የሚለየው እስኪ የነበር ያውጋ እስኪ ያየ ይናገር እስኪ የነበር ያውጋ እስኪ ያየ ይናገር የጥንት ጠዋቱን የበፊቱን ነገር የጥንት ጠዋቱን የበፊቱን ነገር ዋው ከሙዚቃው ሀሳብ ጋር ተያይዞ ነው መሰለኝ ወደ ኋላ የሚመልሰው ወደ ኋላ ይመልሳል። ሀሳቡ ጋርም የተያያዘ ወደ ኋላ መልሰህ እኔንስ እኮ ወደ ኋላ ተመለስክ አንተምና ከዚህ ሙዚቃ ጋር የተያያዙ ታሪኮች አሉ ወይስ? አይ በቃ እኔ ወደዋለሁ ማለት መቼም ትንሽም ብትሆን እድሜህ ያለ ያሳለፍከው ጊዜ ሁልጊዜ የትላንቱ እየተሻለ ይመጣል። ለምን እንደሆነም አይገባኝም። በብዙ ነገራችን እንግዲህ ከስራዬ ባህሪ አኳያ ታሪካዊ መጽሐፍት ማንበብ ደስ ይሉኛልና ታሪካዊ መጽሐፍቶችን አነባለሁና እንደው ያካሄዳችን ሁሉ ይገርመኛል። ያያዝ ችግርም አለብን ይመስለኛልና ሁሉም ትላንት ይሻላል መሰለኝ። ከዛም ጋር ተያይዞ ትናንትን እያሰብኩ ደግሞ ዜማውም ግጥሙም በጣም የሚገርም ነው። አበበ ብርሃኔ ነው ዜማው ደራሲ። ግጥሙን ደራሲ ለጊዜው አላወቅኩትም። እጅግ ነው የምወደው ሙዚቃ። ከዛ ሙሉዓለም የባህል ማዕከል በጣም ትልቅ ተቋም ነው። እውነት ለመናገር የአማራ ክልል በጣም የብዙ ህዝብ ስብጥር ያለበት በጣም ሰፊ የህዝብ ቁጥር ያለው ሰፊ ክልል ነው። እሱን የሚወክል ማዕከል ነው። እሱን መሆኑ ራሱ በጣም ትልቅ ያደርገዋል። ኃላፊነቶቹም እየሰራቸው ያሉ ስራዎችም በተለይ ደግሞ ከዚህ በፊት የነበሩ ስራዎች እዛ ተቋም ላይ መቀጠር ከነበርክበት ቦታ አንፃር ወይም ልትደርስ ከምትፈልገው እንትን አንፃር ትልቅ ስኬት ነበር ለአንተ ብዬ አስባለሁ። አሁን ከዛ በኋላ ብዙ ስራዎች ተሰሩ ሙሉዓለም ላይ በተለይ ቲያትር ዝግጅቶችም ጥናትና ምርምር የተደረገባቸው የባህል ስራዎችም ቲያትሮችም ታዘጋጅ ነበር። ምን ቲያትሮች ተዘጋጁ?
እንግዲህ ያው አንዳንድ ጊዜ ያው ምን አለ መሰለ ኦፖርቹኒቲውን ስታገኝ መጠቀም አለብህ እና ምቹ ሁኔታ ተፈጠረልኝ። እኔ ያለኝን እግዚአብሔር ይመስገን፣ ይሄ ማንም አይደለም የእግዚአብሔር ስጦታ ነው። ድምጹንም በለው የፈጠራ የድርሰት የመጽሐፍንም በለው እንደዚህ ትወናውን ብትለው በሙሉ በጊፍትድ ካልሆንክ ችግር ነው። በትምህርት ብቻ የምታገኘው ነገር አይደለም። በትምህርት ታጎለብተዋለህ እንጂ አይሆንም። እና የእግዚአብሔር ስጦታ ነው። እግዚአብሔርን አመሰግነዋለሁ። በሙያይም እንደዚህ ምኩራራበት የምታበይበትም ጉዳይም አይሆንም። ደሞም ከየትም አይመነጭም። የኪነ ጥበብ ስራ ከሰው ለሰው ወደ ሰው ነው እና የምታመሰግነው ቀደምቶችህን ማመስገን አለብህ። ቀደምቶች በቀደዱት ቦይ ነው እየፈሰስን ያለ ነው። እነሱ ያሳዩንን ነው ይዘን ነው እየመጣን ያለ ነው እና በሰው ላይ ደግሞ ቆመህ የኪነ ጥበብ ስራ በሰው ላይ የቆመ ነው። በነገር ላይ ተመልካች ከሌለው አዳማጭ ከሌለው ትርጉም የሌለው ነገር የሰው ህመም ሊያምህ ይገባል። የሰው ጉዳይ ሊገድህ ይገባል። ጉዳይ ብለህ ማየት ይጠበቅብሃል። የኪነ ጥበብ ስራ የኪነ ጥበብ ሰው ስትሆን ነገሮችን ሌላው አይቶ ስቆ ምናምን ከሚያልፍበት በተለየ መነጽር የማየት ግዴታ አለብህ። ወድህም አይደለም ተፈጥሮ በራሱ የግዴታ ያንን ከጀርባው ያለው ነገር እንድታይ ያስገድዳልና እንደዛ የማየት ሙከራ አድርጋለሁ ብዙ ጊዜና ብዙ ጊዜ ደግሞ ፈራጅ ላለመሆን እሞክራለሁ። ፈራጅ ስትሆን ትንሽ ይቸግራል። መመዘን ሚዛን ማለት ግድ ነው። ሚዛን ሊኖር ግድ ነው እና ሙሉዓለም ከገባው በኋላ እንዳልከው ሙሉዓለም የባህል ማዕከል የአማራ ክልል የአማራ ሕዝብ ባህል፣ ታሪክ፣ ትውፊት፣ መልካም እሴቶች በሙሉ እንዲያንጸባርቅ በጥናት እያወጣ ለሌላው እንዲያስተዋውቅ ትውልድ እንዲቀርጽ ህፃናትን በመልካም ስነ ምግባር ታንጸው እንዲወጡ የማድረግ ኃላፊነት ተሰጥቶት የተቋቋመ ተቋም ነው። በተለይ ትውፊታዊ ትውን ጥበባት የምንላቸው አሉ። አሁን የፈጠራዊ የሆነው ነገር ያው የግዴታ ፈጠራ ይኖረዋል። ግን መነሻ መታረገው የኛ ምን ይላል መሰለህ ጋሻ ያያና እንደውም ብዙ ጊዜ ያያና ሙላት ኢትዮጵያ ውስጥ ቲያትር አለ፣ ኢትዮጵያዊ ቲያትር ግን የለም ይላል። እና ምን ማለቱ ነው? አመልካችና ተመልካች ተለያይቷል ማለት ነው። ስተነዋል ማለት ነው። እሳት ነው ነገር እና ወደ ራሳችን አልመጣንም። ሁልጊዜ በሳሎን በሶፋ ምናምን ተከበበን ፊልማችን ሆኖ የገጠሩ ህይወት እዚህ የመጣነ በሙሉ በአንድም በሌላም ሁኔታ መነሻችን ገጠር ነው። ከተማን የሰራው ገጠር የሆነ መችነት ምንም ጥያቄ በትምህርትም በምንም ይያልና የገጠሩን ታሪክ መስራት አለብን። እሱ ነው ትክክለኛው እንጂ የከተማው ሩጫ ነው። ምን ተረጋግተ ማህበራዊ ኑሮን እንኳን ማትመራበት ነው እና ወደዛ ወደ ራሳችን ባህል፣ ወደ ራሳችን ታሪክ፣ ወደ ራሳችን እሴት መመለስ መቻል አለብን የሚል ጥናት አጥናን ማለት ነው። አዲስ ቢፒአር ስናጠና ተቋሙ ላይ ትውፊታዊ ትውን ጥበባት የሚባል የማህበረሰቡ እሴት የሆነ በማህበረሰቡ በረጅም ጊዜ ፕራክቲስ ሲደረግ የኖረ እየተሰራበት ያለ ህዝብን ከህዝብ ሰውን ከሰው ማህበረሰብን ከማህበረሰብ ጊዜ አስተሳስሮ የያዙ እሴቶች አሉን። እነዛ ደግሞ ድራማዊ መልክ አላቸው። ትውን የምንለው ይሄ መተውን ፐርፎርሚንግ አርት ይሉታል ፈረንጆች እና እነሱን ማጥናት ጀመርን። ከዛ በፊት ያው የሰራናቸው ስራዎች አሉ። ግን በጉልህ እንደ ሙሉዓለም ባህል ማዕከል ለክልሉ ህዝብ ሰርቻለሁ ብሎ ካሰበ ምክንያቱም በሀገረ መንግስት ግንባታ አገርም በመስራት ረገድ ከፍተኛ አስተዋጽኦ ያለው ማህበረሰብ ነው የአማራ ህዝብ። ይሄ እንግዲህ ዲኔ ልታረገው የምትችለው አይደለም።
በዚህ ሂደት ውስጥ የሰራውን መልካም ነገር ደግሞ ማምጣትና ለአሁኑ ትምህርት እንዲሆን ማድረግ ደግሞ ትልቅ ነገር ነው እና እነዛን ጥናቶች አደረግን። 3 ጥናቶች አደረግናል። በአጋጣሚ ዋና እንግዲህ የመጀመሪያችን በጥናታዊ ጽሑፍ ጥናት አድርገን ትውፊታዊ ትውን ጥበባት የሰራ ነው ጉማ የተሰኘው ቲያትር ነው። ጉማ በወሎ አካባቢ በራያ የራያዎች አካባቢ ላይ የሰራው ነው። ይሄ ዘወልድ የሚባል የግጭት አፈታት ስርዓት አላቸው። 3 ናቸው። ዘወልድ ስንየሰግድና መዛርድ ይባላሉ። ዘወልድ ትልቅ ወንድም ይኸው ነው የሁሉም እሱ ነው ዋናውና እሱን ሄደን አጠናን። ምንድን ነው? እንዴት ነው? መቼ ነው የተመሰረተው? ምን ጉዳዮችን ያያል? እንዴት ደም ያደርቃል? እንዴት ግጭት ይፈታል? ማንን ከማን ያስታርቃል? ሚለውን ጥናት አደረግን። የግጭት ምንጮች ምንድን ናቸው? እንግዲህ ተውኔት ልጽፍ አይደለም በአካባቢው የግጭት መንስኤ የሆኑ ጉዳዮች ምንድን ናቸው? እነሱ እሴቱ ምን ይመስላል? የሰርግ ስነ ስርዓቱ በጣም ልዩ ነው። የሰርግ ስነ ስርዓታቸው ከመተጫጨት አንስቶ እዛ የሶለል ጨዋታ አለ። በእንትን አሸንድዬ ይባላል ላስታ አካባቢ፣ ሰቆጣ ደግሞ ሻደይ ይባላል፣ ወደ ራያ ስተድ ሶለል ይባላል። እና ያው ጉዳዩ ይሄ የሰሜኑ በዓል ነው። በነገር ላይ ወደ ትግራይ ስተድ ደግሞ አሸንዳ ነው ማለት ነው። እና ይሄ እሴት አለ። ይሄ አንድም የመተጫጫ ጉዳይ አለ እዚህ ላይ ማለት ነው። ወጣቶች የሚታዩበት የነጻነት በዓላቸው ነው። ሴቶቹ ምናምን እዛ ወጣቱ አብሮ የሚወዳትን ያገኛል። እንደዛ የፍቅር እንትን ትመሰርትበታለህ። አያያዝ ነው። ሰንሰለት ፈጠርንለትና የሚገርም ነው። እንግዲህ መንግስት ሳይኖር ሁሉ ህዝቡ እርስ በርሱ እየተዳኛኘ ዳኝነት እየሰጠ እርስ በርሱ በወንዝ አባት እየታረቀ ተፋቅሮ ለህግ ተገዢ የሆነ ማህበረሰብ ነው ያለን። በህግ አምላክ ብለው አንድ ስንዝር የማይራመድ ማህበረሰብ ነበር። በዘወልድ አምላክ ካልክ ራያ ላይ ንቅንቅ የለችም። እግርን አታነሳም። ሙጥኝ ካልክ ሙጥኝ ነው። እና ማንኛውም ወንጀል የሰራ ሰው ለዘወልድ አባት ሄዶ ይህን ሰርቻለሁ ይሄ ላይ ይናገራል። እዚህ አካባቢ ተሰውረህ ቆይ ብለው እነሱ ሌላ ጥፋት ስቴፕ አላቸው። ጥቁር ደም ቀይ ደም ይባላልላቸው ምናምን የወንጀል አይነቶቹ ዴሊብሬትሊ ነው። ድንገት በዕለታዊ ግጭት የተፈጠረ ነው። ምንድነው የሚለው ነው? አሁን ዴሊብሬት አለም ለቂም በቀል ምናምን አድርገህ የምታደርገው ጥቁር ደም ይባላል። ቀይ ደም ደግሞ ድንገት ወይ ባርቆብ ሊሆን ይችላል መሳሪያ፣ ወይም በዕለታዊ ደም ፍላት የምትወስደው አክሽን ሊሆን ይችላልና ህግ ቀርጸው የሚያምንበትን አባት መርጠው የሚዳኙበት ስነ ስርዓት እና እሱን አጠና። በጣም የሚገርም እሴት ነው። የሚገርም ይሄ በሌሎችም መስፋፋት አለበት። እንደየ አካባቢ ስሙ ላይ እንጂ አማራ ክልል በዚህ ሪች ነው። በጣም ለዳኝነት ስርዓት፣ ለፍትህ፣ ለርትዕ ያለው እምነት ከፈጣሪው ጋር የተያያዘ በህግ አምላኩ ጋር ያገናኘ ነው። የቁራኛ ህግ የነበረው እኮ እዚህ ነው እኮ። በሽራፊ ጨርቅ ተቋጥሮ እኮ ነው ዳኛን ፍለጋ የሚሄደው። በዳይና ተበዳይ በፍርድ ከሄደች በቅሎዬ ያለ ፍርድ የተበላች ቆሎዬ ይላል። ይሄ አሁን አዲሱ ሙዚቃ ውስጥ አስገብቼዋለሁ። አዲስ አሁን የሰራው ሙዚቃ ላይ ለህግ፣ ለፍትህ፣ ለርትዕ ያለው ግምት ቀላል አይደለም። ዳኛ ሲኖር ተናገር፣ ወንዝ ሲጎል ተሻገር ይላል። አየህ፣ ይሄ የሚገርም ሴት እኮ ነው። አንተ በዳኝነት ከሆነ ምኑን የምትወስድበት ይችላል ፍትሃዊ በሆነ መንገድ። ካልሆነ ግን ያለ አግባብ ግን ቆሎውን እንኳን ስትወስድበት ያንገበግባል። ምን ነው ጉዳዩ? ህግ፣ ፍትህ፣ ርትዕ ይሄ ልቦና አለኝ። ይሄ ሚዛናዊ ህሊናዊ የሆነ ማህበረሰብ ስለሆነ ነውና እሱ ላይ ነው እንግዲህ መሰራት አለበት። ይሄ መውጣት አለበት ብለን አሁን እኮ ሰው ገሉት ሲሄድ ቆሞ እያየ ያሳልፋል እኮ። በህግ አምላክ ብትለው ምን ብትለው አይቆምም እኮ። ይሄ ደግሞ ነባር እሴታችንን ትመልስበታለህ። ያንን በማምጣት ምንድን ተጠቀምነ? ከዛ ምን አገኘን? እርካታ። አሁን ደም በስነ ስርዓት ይደርቃል። በህግ በዘመናዊ ህግ ፍርድ ቤት በ3 ምስክር እኮ በሐሰት ምስክር እኮ ወንጀለኛ አድርገህ ትመጣለህ። በሐሰት ምስክርነት አትሄድም። ዘወልድ ላይ በሐሰት ምስክር እንትን ላይ አትሄድም። አበጋር ላይ አትሄድም።
አለ። አሁን ወሎ ላይ ያሉ እነዚህ አበጋርስን መዛርድ ክፍሎ የሚባሉ አሸኔ እንደዚህ የሚባሉ የእርቅ ስነ ስርዓቶች ናቸው። ወደ እንትን ስተት ደግሞ ወደ ሰቆጣ ስተት መርካባ አሉ። በየአካባቢው ሽምግልና ሸንጎ እያልኩ ወደዚህ ወደ ጎጃም ምናምን ስመጣ ወደ ሸዋ ውስጥ የምታገኛቸው የግጭት አፈታት የሽምግልና ስርዓቶች አሉ። እና እሱንን እሴት አጠናን። የሰርግ ስርዓቱ ከመጀመሪያ እስከ መጨረሻ ምን ይመስላል የሚለውን አጠናንና እሱን ቲያትር አድርገን በፈጠራ ሀሳብ ደረስ ነው። እኔና ንብረት ያለው ጋር ድርሰቱን ጻፍ ነው። ርዕሱንም ጉማ አልነው። ካሳ ማለት ነው። ካሳ ማለት ነው። በጣም ብዙ መድረክ ነው የታየው። አዎ እና ብዙ መድረክ አልታየም። በጣም በሚገርም ሁኔታ እዚህ ክልል የሚያመው ነገር እሱ ነው። ጉማን የመሰለ ቲያትር ወደ 70-80 ከያኔያን አሳትፈን ያሰራ ነው። በርካታ ወደዛ አካባቢ የሚጠጋ ተዋናይና ያው እንደምታውቀው ያዘጋጀሁት ምን ነው ቲያትሩን በጣም አንደኛ እዛ ፐርፎርም የሚደረገውን ሪቹዋል የሆነውን ጉዳይ በቦታው ላይ ተገኝቼም ጥናት ስላደረኩኝ ለዝግጅትም ምቹ ሁኔታ ፈጥሮልኝ ነበር። ወደ መድረክ ቅርጽ ስትቀይረው ደግሞ የምትፈጥራቸው ፈጠራዎች አሉና እንደዛ አድርገን የሰራነው ቲያትር ነው። እዛ በኋላ ደግሞ አራት አይና መጣ። አራት አይና ደግሞ በአለቃ ገብረሃና ህይወት ታሪክ ላይ የሚያጠነጥን ነው። ያው አለቃ ገብረሃና ብዙ ጊዜ የተረት ገጸ ባህሪ አድርገ ድንክ እያደረገ ምስላች እየሳሉ ያሰረጹብን ብዙ ነበርና አለቃ ገብረሃና ህያው የነበሩ በህይወት የተመላለሱ የወለዱ የከበዱ የቤተ ክህነትም የቤተ መንግስትም ሰው ሆኖ በአራት መንግስታት በተፈራረቁበት ቋሚ ምሰሶ ሆነው ወንበር ዘርግተው ፍርድ ይሰጡ የነበረ ፍትሐ ነገሥትን የሚተረጉሙ አቡሻህሩን የሚቀምሩ የስነ ከዋክብት የስነ ፍጥረት የስነ ስዕል የቅኔ የዜማ ያቋቋም ሊቅ የሆኑ ሰውን ተረት ገጸ ባህሪ ያደረገ እኚህን የመሰለ ሀብት ያፈራ ነው። እንግዲህ ያየህ አማራ ክልል ማለት አድባር ናቸው። በአራት መንግስት እንዴት ቋሚ ምሰሶ ሆኑ። ፍትሐ ነገሥትን የተረጉሙ በኋላ ደግሞ የተክሌ አቋቋምን የቀመሩ አየህ። አራቱ የሙዚቃ ቅኝቶች የተፈጠሩት እኮ እዚህ አማራ ክልል ባቲ፣ አንቺ ሆይ፣ ትዝታ እና አምባሰል የሚባሉ ቅኝቶች እዚሁ ነው የተፈጠሩት። ይህ ክልል በጣም ሪች ነው በብዙ ነገሩ እና ይሄንን ግዴታ በጥናት ማውጣት አለብን። ያልሰነድከው ነገር የኔ ነው ብትል ማን ይሰማሃል? የመጥፋት እድሉን በዛ የተዘነጋ ነው። ምጡቅ ከመሆናቸው የተነሳ ነው። ይሄ እንግዲህ በዛ ትራጀዲ በሆነ ዘመነ መሳፍንት ላይ ነበሩ። ከትንሹ ራስ አሊ ጋር የትንሹ ራስ አሊ አጫዋች ነበሩ። ቀጥሎ ዳግማዊ ቴዎድሮስ ሲመጣ ከሳቸው ጋር ሰርተዋል። እንግዲህ ሁለቱን እያቸው እኚህ ዋዛ ፈዛዛ ማውቁ በጣም ቁጡ ንጉስ፣ እኚህ ደግሞ በነገር የሚሾነቁጡ መልከጥፉን ያለ ቦታው ልቀመጥ የሚለውን በዛ ለስልጣን የሚያሸረጉደውን ጭራው የሚቆላውን በነገር የሚሾነቁጡ ሰው ናቸው። እና ተውኔት እኮ እንደዚህ ነው። አሁን ሁለቱም ማመሳሰሉ ነገሮች ግን ደግሞ እጅግ ተፈላጊ ስለሆኑ በእውቀታቸው እጅግ ተፈላጊ ስለሆኑ አብረው ሰሩ ከአፄ ቴዎድሮስ ጋር። አፄ ቴዎድሮስንም እኮ እንትን ከማለት እኮ ከመተቸት እኮ አልተመለሱም እኮ። እሳቸው እኮ ከምድር ነገስታት እስከ ሰማይ አባት የሞገቱ የተቹ ሰው ናቸው። እንዲህ አይነት ሊቅ በኋላም ከማን ጋር ይገኛሉ? አፄ ቴዎድሮስ ከሞቱ በኋላ አፄ ዮሐንስ እዛ ማን ጋር መጡ? አፄ ምኒልክ ጋር ደግሞ ረዘም ያለ ታሪክ አላቸው። በጣም የሚገርም በነገር ላይ ክፍል 2 ላይ እንጽፈዋለን ብለን በሄደር ያስቀመጥነው ሸናሪውን ጽፈናል። በእውነት አፄ ምኒልክ ጋር በጣም የሚገርም ታሪክ ነው። ደግሞ እዛ ያላቸው ይደንቃል፣ ያስፈልጋል እና እጅግ ፍልስፍናቸው ረቂቅ ነው። እሱን ነው እንግዲህ እኛ ነባራዊ ሁኔታው ላይ ጥናት አስደረግን። ጥናቱ መጣ። ከሳቸው ጋር ተያይዞ የተጻፉ ህዝብ በፊት የተነገሩ ታሪኮችን በደንብ አነበብን። ከዛ ተውኔቱን እንግዲህ ፈጠራ ጨመርንና
እዛ ያንን አውድ ያንን ዘመን እንዲያመጣ አድርገን ዛሬንም ትላንትንም ዛሬንም እንዲያሳይ ነገንም ደግሞ ትንሽ ጥቆምታ እንዲሰጥ አድርገን ጻፍ ነው። ያው ድርሰት እነዚህ የኪነ ጥበብ ስራዎች ሁልጊዜ ታሪካዊ ብትልም ትላንትን ብቻ የሚተረኩ አይደሉም። ዛሬንም ራስህን በዛ ውስጥ ተክለህ ኤምኤስ የት ላይ ነው ያለው በተለይ ሌብል የምታረግበትን ቀጣይ መዳረሻህንም ጥቆማ መሰጥባቸው ናቸው። ፎርካስት የምታረግባቸው እነሱን ጻፍን። እዛ ቀጥሎ ደግሞ እንዛታ የሚል ቲያትር ጽፈናል። በቡርቧክስ አዝማሪዎች ጉዳይ ዙሪያ ጥናት አድርገን አሁን እሱ በዝግጅት ሂደት ላይ ይገኛል። ከነዚህ በጥናት ላይ ከተሰበሰቡ እና ከሰራናቸው ውጭ በርካታ የሚባሉ ተውኔቶች ማለት በርካታ ስልህ መስራት ከሚገባን በላይ መስራት ነበረብን። ከሰራኑ በላይ መስራት ነበረብን። ግን ብዙ ማነቆች አሉ። በዛ ማነቆ ውስጥ ሆነን የሰራናቸውን ግን ብዙ ቻሌንጆችን አልፈን ስላሰራናቸው ነው በርካታ ምን እንጂ ከዛ በላይ መስራት የሚያስችል አቅም ነበረ። ግን ፋይናንሻል ጉዳይ በተለያየ ይዛል። እንደዚህ ተቋም ስትሆን የሚበጀት ልጅ ትንሽ ነው የሚሰጠው ትኩረት አነሳ ነው እና እንጂ የመጀመሪያ ይሄ አጫጭር የሚባሉ ማለት ናቸው ተዋቸው እነሱንና እንደው ሁነኛ የሚባሉ ምሳሌ የመጀመሪያ ድርሰታችን በሙሉዓለም ታሪክ መዳኛ የተሰኘ ነው። ታሪካዊ እንግዲህ እሱንም ያው ታሪክ አጥንተን የሰራነው ታሪካዊ ሙዚቃዊ ቲያትር ነው። ጌትነት ነው ያዘጋጀው። እሱ አሁን መላ ሀገሪቱን ተሽከርከረን የሚያሳየነው ቲያትር ነው። እኛው ራሳችን ስፖንሰር ፈልገን ማለት ነው። እዛ ቀጥሎ በድርሰት ረገድ የሰራናቸው ተጓዥ መንገደኞችና ሯጭ መንገደኞች ላርጅ ስኬል የምንለውን ፊልድ ቲያትር የሚሉትን ፈረንጆች ባህር ዳር ዓለም አቀፍ ስታዲየም ላይ አዎ ስታዲየሙን እኛ ነው ባርከን የከፈትነው። በኳስ ኮይልም የተከፈተ አይገርም። በቲያትር እኮ ነው የተከፈተ። በቲያትር ነው የተከፈተ ዓለም አቀፍ ስታዲየም እና የኢትዮጵያን ታሪክ ወሳኝ ዋና የሚባሉ በዘመን ከፋፍለን ከአክሱም ዘመነ መንግስት አንስተን እስከነበረንበት ድረስ ሁለት ፕሌዮችን ለአራተኛው የመላ ኢትዮጵያ ጨዋታ የመክፈቻና የመዝጊያ ላይ ያቀረብናቸው በጣም ላርጅ የሆኑ በርካታ ህዝብ ያሳተፍንበት ነው። እዛ ቀጥሎ ባህርና አሳ የሚባል ይህንም ያው ስፔሻል በሆነ ሁኔታ ጣና ላይ እየሰራ ነውና በርካታ ጀልባዎችን ታንኳዎችን እንደዚህ አሳትፈን ትልልቆችንም ትንንሾችንም ጀልባዎች አሳትፈን የሰራ ነው። ሙዚካል የሆነ ሂስቶሪካል እንዴት ነው ፕሪዲክት ያደረግነውም ነበር እዛ ላይ ያው እሱም ተሳሆነ እንግዲህ ይሄን የሚያውቀው የሰራው ስለሆነ አዎ እንግዲህ ጥቆማ መስጠት አለበት አይደል? እንግዲህ አንዳንድ ጊዜ ጥቆማ መስጠው እኮ እና ያንን አላረግ ሲል ያው የሆነው ሆነ። እንግዲህ በዛ ውስጥ ያሳየነው ነገር አለ። አንድ ሰው ተመልሶ ማየት ይችላል። እሱን ምን ተነገረ ምን ሆነ የሚለው ማየት ይችላል። እዛ በኋላ አሉ እንደዚህ ሰምና ወርቅ ሚስጥር ነው የተሰኙ ድርሰቶችን ከንብረት ያለው ጋራ የጻፍናቸው ናቸው። እንግዲህ በኔ በብቻ ደግሞ የሰራኋቸው ደግሞ አሉ። የህፃናት ቲያትሮች አሉ። የህፃናት ቲያትር አባሽቶ የተሰኘ የህፃናት ቲያትር፣ ሶስቱ ጓደኛሞች የሚል አሁን የህፃናት ቲያትር በቅርቡ ሲታይ የቆየ፣ በሀገር ፍቅረ ቲያትር እየታየ የሚገኘው ነገሩ አይቆምም ነገሩ አይቆም አሁንም እየታየ ነው። በእድሳት ምክንያት ቆሟል። አሁን አዲስ እንደገና ድርሰቱ ያንተ ነው? ድርሰቱ የኔ ነው። አሉ ብቻ እንደዚህ መቼም በዚህ መድረክ ላይ አሁን ለማስታወስ የሚሉ እንደዚህ አይነት ድርሰቶች አገር ስጡን፣ የማን ልጆች ነን፣ አገርና ጎጆ እነዚህ የተሰኙ ድርሰቶች ሙዚካዊ ቲያትሮች ናቸው። እኔ ራሴ ደረስኳቸው ያዘጋጀኋቸው እዚህ ለእይታ የበቁ ድርሰቶች አሉ። ሰላም ወይም ደግሞ ማን ነው የሚል ቲያትር ደግሞ እሱም በደንብ የልባችንን የተነፈስንበት ቲያትር ነው። በርካታ ዩኒቨርሲቲዎችን ዙሪያ የሚያሳይ ሙሉ ዩኒቨርሲቲ ማለት
አብዛኞቹ ዩኒቨርሲቲዎች ጋር በሁሉም ላይ ያሳየነው ነው። እሱ በዝግጅትም በድርሰትም እኔ የተሳተፉበት ነው። መነሻ ሀሳቡ ያው የቲያትር ክፍል ነው። እሱ እንደገና በማዋሃድ በማሸት በመቁረጥ በመቀጠል ምናምን እንደገና ሪራይት አድርጎ የተሰራ ነው። እንግዲህ ያው አንዳንድ የተሰሩ ስራዎችን ያው ተመልካቹ እና ባለቤት የሆነው አካል ወስዶ ወደ ራሱ ወስዶ ኢምፕሊመንት ካላደረገው ካልተገበረ ምን ታረጋዋል? እንግዲህ ስነ ምግባር ለመቅረጽ ነው። አንዱ ታሪክን መንገር ነው፣ ነገን መጠቆም ነው። የቲያትር ዓላማውም ተግባሩም ያልታየም ማመላከት ነው። እንዳጠቃላይ የኪነ ጥበብ ስራዎች የማህበረሰቡን ህይወት ወይም አኗኗር ከመግለጽ ከማሳየት በዘለለ ጥቁምታም ይሰጣሉ። አሜሪካ የተሰራችው በሆሊውድ ነው ይባላል። ሆሊውድ ላይ በሚሰሩ ፊልሞች ኢቭን የሶሳይቲው አኗኗር ከሆሊውድ በሚሰሩ ፊልሞች የተቀረጸና የተቃኘ ነው ይባላልና የኢትዮጵያ አሁን የጠቀስናቸው አንድ አካባቢና ውስን አካባቢዎች ላይ ያሉ ነው። እንዳጠቃላይ ለኢትዮጵያን አማራ ክልል ቅድም እንዳልከኝ በብዙ ነገር በጣም በሚገርም ሁኔታ እኮ ይሄ ትልቅ ሀብት ነው። እንደኛ ሀገር ከኮብልስቶን ማምረት ያነሰ ግምት የሚሰጠው እንትን እኮ ነው፣ ዘርፍ እኮ ነው። ቁሳዊ የሆነው ነገር ላይ ነው ኢንቨስት የሚደረገው። ባለሀብቱም የዘነጋው ዘርፍ፣ መንግስትም የዘነጋው ዘርፍ እና የትንፍጩ ዱቄቱን አምጪው የሆነ ነገር ነው። አሁን አንድ ቦታ ላይ ይቦካል፣ አንድ ቦታ ላይ ይከካል፣ አንድ ቦታ ላይ ይቦካል፣ አንድ ቦታ ላይ ይጋገራል። በተወሰኑ ሰዎች እንደ ብዙ እውቀት ይጠይቃል እኮ። በፋይናንስ ስላልተደገፈ ብቻ አላደገም። የኛ ሀገር አርት በኪነ ጥበቡ ያላደገ ማህበረሰብ ደግሞ ኋላ ቀር ነው። ይሄ ሎጂክ ነው። ዓለም ያደገው በዚህ ነው። እነ አሜሪካ ሙስር፣ እነ ጃፓን፣ እነ ቻይና፣ እነ ህንድ ብትወስድ እንደ ከአፍሪካ ጋር እንኳን ናይጄሪያን ብትወስድ ቦሊውድን የመሰለ ትልቅ ኢንስቲትዩት አላቸው። እኛ ምን አለን? ፖሊሲ እንኳን የለውም እኮ የኪነ ጥበብ ፖሊሲ የለውም እኮ። እና የገደለው በቃ የሚመጣው ሁሉ ስርዓት በዚህ ላይ ምንም አልሰራም። እንዲያድግም አይፈልግም። እና ማህበረሰብ መቀረጽ ያለበት እኮ በኪነ ጥበብ ነው። ደግሞ እንደ እውነቱም ያለ ኪነ ጥበብ እስኪ ዓለምን ስራት ሀገርን ስራት እስኪ አሁን እስኪ እንደው አብርሽ ሙዚቃ ሞባይል ላይ በእርግጠኝነት ብዙ ሙዚቃ አለ ከፍለህበታል። እስበው ባለሙያዎች ምን ያህል ገንዘብ እና ጊዜያችን ኢንቨስት አድርገንበታል። ስንቶቻችን ለዛ ከፍለናል? አንከፍል ማይከፍልም እኮ የሮያሊቲ ክፍያ የለም። ብዙዎቹ መዝናኛዎች በሙሉ በሙዚቃ 90% 80% የመንግስትም በለው የግል ሚዲያዎች በሙዚቃ ነው እንትን የሚሉት። ለዛ ሙዚቃ እኮ የሚከፍሉት ክፍያ የለም እኮ። እንዴት ይደጋርቱ? እንዴት ላቅ ያለ ነገር ያምጣ? ለዛ ነው ጭራ የሆነው። ሰው የሚፈልገውን ነው እየሰራን ያለ ነው። አብርሽ የሚያስፈልገውን ነበር መስራት የነበረብን። ቀድሞ ወደፊት ማሳየት ካልቻልክ የሚፈልገው ብቻ እየዞር እንትን ከሆነማ ምን ይሄ እኮ አርት ልትለውም አትችልም። ወደ ሙዚቃ እንምጣ። የሙዚቃ ስራዎች ካለ አቅም ምናልባት ይሄ አቅምህን ይሄኛው ወስዶት ይሁን ብዬ ራሴን እንትን እላለሁ። ካለ አቅም ለምን ዜማም ግጥምም የማዘጋጀት አቅሙ አለ። ድምጽህን መረዋ ነው። ነገር ግን የሰራቸው ሙዚቃዎች ውስን ናቸው። ምናልባት የወሰዱት ኢነርጂ የወሰዱት ጊዜ ምናምን ይኖራል፣ ግን ትንሽ ናቸው። ስንት ሆኖ 7 ደርሰዋል። 7 እንደዛ አካባቢ ትንሽ ናቸው። ከዚህ በላይ መሰራት አለበት ብለህ አታስብም? በጣም እንደነገርኩህ አንዳንድ ጊዜ አንድን ታርጌት አሁን በጣም ራሴን ገመግመዋለሁ እና ንስር ከላይ ሆኖ ባህር ውስጥ ያለችን አንዲት ማዕት አሳ ውስጥ አንዷን አሳ ነው የሚያያት። እዛ ተወሮ መጥቶ እሷን ነው አንስቶ የሚሄድ። 2 3 ቢያይ አንዱንም ሳይጨምር ይገባ። እንግዲህ ከገባህ እንደዛ ይመስለኛል። እሱ ደግሞ እንግዲህ ብዙ ነገሮች አሉ። ያው ወደዛ አንዱ ለብቻ እንዳታነጥብ የሚያደርጉ ግን አሁን የግዴታ ቋም ማለትና ታርጌት ልክ እንደ ንስር አንዷን ነገር ላይ አንጥቦ መስራት ውጤታማ ያደርጋል እና ወደሱ የማዘመን አንዱን ላይ ታርጌት ፉል የመሆን ሀሳብ አለ።
በተከታታይ አሁን አንድ 3 ስራዎች እጄ ላይ አሉ የተሰሩ የስቱዲዮ ጣጣቸውን የጨረሱ የቅንብር የሚክሲንግ የማስተሪንግ ጣጣ የጨረሱ 3 ስራዎች አሉ። አንዱ ቪዲዮ ሙሉ በሙሉ አልቋል፣ ተሰርቶ ያለቃለኝ። አንዱ ደግሞ ቪዲዮ ሁለቱ በቪዲዮ አንዱ ተጀምሯል፣ ቪዲዮ የተወሰነ ፓርት ሄዷል። አንደኛው አሁን ዲዛይን እያደረግን ነው። የቀረጻ ጉዳዮችን ምን እናርግ፣ የት ይሁን፣ እንዴት እናስተካከው፣ ሀሳቡን እንዴት እንግለጸው የሚለው ላይ ነን ያለንና እንግዲህ አዝሚያም ይሄን እያገኘው ነው። የመስቀል ዕለት 2017 መስከረም 17 2017 መስከረም 17 2017 ገለል በሉ እኔ ስሰማው ከሙዚቃ ባለፈ እየሆነብኝ የተቸገርኩትና ትንሽ አንጎራጉረልኝ ስለሱ ነው ደስ ይለኝ። ትንሽ ብዙ እንትን አለው። በእርግጥ እሱ ሙዚቃ ይገርማል። ወደ 3 ወደ 4 ስቱዲዮን የተንከራተተ ባሰቡት ሌቭል አልሆነ እያለ ሙሉ ካሰራው በኋላ ክፍያ ሁሉ ጨርሼ እንደገና ሰርጄ ምናምን የሄድኩባቸው ጣጣዎች አሉ እና ገለል በሉ እስኪ ትንሽ አንጎራጉር ነው። እኔ በጣም ወድ ገለል በሉልኝ ከሷ ፍቅር አለኝ። ገለል በሉላት ከኔ ፍቅር አላት። ገለል በሉ እንዲያበል በይኝት ያለሜ እንዲያበል ለክብርሽ ልፋለም እንዲያበል እድሜ ልኬን ቆሜ እንዲያበል እኔ ካለው ጎንሽ እንዲያበል አንቺ ካለሽ ጎኔ እንዲያበል ፍቅር መጨመር ነው እንዲያበል አልቀንስም እኔ እንዲያበል ካየሁት በላይ አያለው ገና ይምሰል ፍቅር የለኝምና ሹመት ሽልማት ወዲያ ለምኔ ሰላም መሆንሽ ይበቃል ለኔ እንዲያበል አለሌላ ነት ያላይም ሌላ ብርቱ ምርኩዜን አለላ በልጄ ፍቅሬ አንቺን ይዤ ማልወጣው ዳገት የለም ተጉዤ እንዲያበል እንጂ እንደዚህ እያለ የሚሄድ ሙዚቃ ነው። የማይመለስ ሙዚቃ ነው። እንደዚህ ነው የሚሄድ እየወጣ ነው የሚሄድ። በጣም ፈታኝ ሙዚቃ ነው። በጣም ስቱዲዮ ላይ ስለው ብዙ ነገር ሲምቦላይዝ አሁን ቪዲዮ ክሊፑንም በደንብ በተደጋጋሚ ያየሁትና መታየት ባለበት ልክ እንዳልታየ ይሰማኛል። ግን ዳይሬክት ያደረከው አንተ ነህ። ሲምቦላይዝ የተደረገበት መንገድ እዛው አካባቢ ላይ መሆኑ ከግጥሞቹ ሐሳብ ጋር ያሉ ይሄ ቅድም እንዳልኩ ነው ከሙዚቃው ለሆነች እንስት ከመዘፈን የዘለለ ነው። ከዚህ በፊት ወራጅ አለም በተመሳሳይ ሁኔታ እና ስራዎችን በጥልቀት የምትሰራበትን መንገድ በግል ያደንቃለሁ። በትክክልም ደግሞ መልእክቱ ይሳካልም ቦታው ላይ ይደርሳልና ወደፊት ደግሞ አሪፍ ከዚህ በተሻለ አሪፍ የሆኑ ስራዎች ይመጣሉ ጠብቃለሁ። እንገምታለን፣ ተስፋ እናደርጋለን። እንግዲህ የተሻለ ጊዜ መጥቶ የተሻለ ስራዎችን ሰርተን ለማህበረሰቡም ደርሶ በሰራው ስራም ደግሞ እርካታ አግኝተህ ከማህበረሰቡ ፊት ደረትን የሚያስነፋ ስራ ሰርተን ለመገናኘትም አስፈላጊ እግዚአብሔር ሸጋውን ጊዜ ያምጣል። አሜን። ከዛ ውጪ በእነዚህ ሁሉ የስራም የብዙ አመታት እንትን አለ፣ ቤተሰብ አለ፣ ቤተሰብ ታስተዳድራለህ፣ ጫና አለው ስራው፣ መንቀሳቀስ አለው፣ በማዕከሉ ብዙ ቦታዎች መንቀሳቀስ አለና የምታመሰግናቸው ሰዎች ይኖራሉ ብዬ አስባለሁ።
የምታመሰግናቸውን ሰዎች? እንግዲህ በእኔ ህይወት ውስጥ ብዙ ቦታ ያላቸው ሰዎች አሉ። የመጀመሪያው እንደው ገና ቆርቆሮ ይዤ መስፈን ስጀምር በዛች ቴፕ ላይ በተሰካች ማይክ እቺ አውጃ ማይክ ስንዘፍን አጨብጭቦ አይዞህ በርታ ያለኝን የመራዊ ከተማን ህዝብ እጅግ አድርጌ አመሰግነዋለሁ። ቀጥሎ ቤተሰቦቼ እንዳለ ሙሉ ቤተሰቦቼ ለኔ ስኬት ከጀርባዬ ሁሌም ያሉ ከጎኔ ሁሌም ያሉ አይዞህ የሚሉን መጀመሪያ እንደውም ስራዬን እነሱ ናቸው የሚያዩት አብዛኛውን ጊዜ። ጓደኞቼ በጣም 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 ምርጥ ጓደኞች ነው ያሉኝ። በተለይ በሙያው ዘርፍ ላይ ደግሞ የሚደግፍ አይዞህ የሚሉ የምትሰራውን ነገር ጥሩ ዋጋ እንዲኖረው የሚያደርጉ አብሮ በመሳተፍ ጭምር ሀሳብ አስተያየት በመስጠት ከሌ ብል እንዳላንጠባጠባችሁ በጥቅሉ እንደዚህ ብዬው እንዳልፈልጌ ነው። እዛ ውጭ ጅምሬን አይተው አይዞህ ያሉኝ መምህራኖችን እትዬን የሰውን በተለይ ርሳት እዛ ደግሞ ግርማ ላይሚንንት ሰለሞን መረሳ በዛች ቅጽበት እዛች ፌስቲቫል ላይ ደንበጫ በተካሄደ ፌስቲቫል ላይ አይቶኝ የሚፈለግ ድምጽ ነው ያለህ፣ አይዞ በርታ፣ እንዳትለቀው አጥብቀህ ያዝ ያለኝን እዛ ቀጥሎ እንግዲህ ደግሞ ለመከመሪያ ምናምን ወጣ ደግሞ ዩኒቨርሲቲ ስትገባ ደግሞ ባህር ዳር ዩኒቨርሲቲ ከ2000 እስከ 2003 ዓመተ ምህረት የነበረው ባች በጣም 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 የሚገርም የኪነ ጥበብ ፍቅር ያለው ባቹ እንዳለ የዩኒቨርሲቲ ማህበረሰብ እስከ አስተዳደር ሰራተኞች ድረስ በጣም ለኪነ ጥበብ የነበራቸው ምልከታ እጅግ ቀናኢ ነበረ። ዩኒቨርሲቲውን ያስተዳድሩ የነበረውን በዛ ወቅት እጅግ ጥሩ ፍቅር ነበራቸው ለኛ። እንግዲህ በደንብ በቃ ማለት በፕሮፌሽናል መድረኩ መውጣት የሚያስችል አቅም እንዳለ ያጨበጨበልህ እዛ ከመላ ኢትዮጵያ የተወጣጣ ማህበረሰብ ስለሆነ የምትሰራው ስራም ተደራሽ የሚሆነው እንደዛ ስለሆነ እሱ ጥሩ መሞከሪያ ነበርና እነሱ እዛ ባች የነበሩትን ቴንኪው ማለት ፈልጋለሁ። ሌላው እንግዲህ ሙሉዓለም የባህል ማዕከል ነው። በቃ በደንብ እንጀራ የሆነው ሙያው ክህሎቴንም ተረድቶ መስራት ይችላል ብሎ ቦታውን የሰጠኝን ጥሩ ስራዎችን እንድንሰራ እድል ያመቻችልን ከነ ብዙ ክፍተቱ ብዙ ህመም አሳልፈን በጣም ብዙ አሁን ከምነግርህ በላይ ቲያትር ሁሉ ተዘግቶብን የሚያውቅበት ወቅት ነበር። ለፍተህ ሰርተህ ምናምን በኢንሴንቲቭ ደረጃ ምንም የማትልበት ሁኔታ ሁሉ እያለ ግን ደግሞ ስሜት ግን ቢያንስ እንድትሰራ ያው አብዛኛው ነገር የኛ ስራ ለስሜት የምትሰራው በመሆኑ በዛ ደረጃ ጥሩ እንትን ነበረው። ሙሉዓለም የባህል ማዕከል እስቲል አሁንም እዛው ስለሆነ እየሰራ ያለሁት ጥሩ እድል ፈጥሮልኛል። መድረኩን አግኝቻለሁ፣ የትልቁን መድረክ በቲያትሩ በተለይ ሰፋ ያለ ስራዎችን በተለይ ደግሞ ሙዚካል ተውኔቶችን ደግሞ ያው እንግዲህ የሙዚቃም ሰው በመሆኔ ሙዚካል ተውኔት ደግሞ በጣም ይገዛኛልና እዛው ላይ ነው በቃ ያዘጋጀው ሙዚቃ ቲያትር ጻፍከው ድርሰቱ ዝግጅት ነው ማአት ነገር ነው ያለ እንዲያርገህ እዛ ባለሙያው የማዕከሉ ባለሙያዎች እንግዲህ በእድሜም በልምድም ከፍ ያሉ ልጆች ጋር ነው እንግዲህ በአዘጋጅነት ስሰራ የቆየሁትኝ። በፊት ባዘጋጆቹ ተውኔቶች ላይ ያሳተፏቸው በቃ አምነው የተቀበሉህ ጥሩ ስራ እንድታወጣ ያገዙህ ባለሙያዎች በመሆናቸው እነሱን ማመስገን ግድ ነው። በግለሰብ ደረጃ ብዙ ባነካካ ይሻለኛል ማለት ብዙ ስለሆኑብኝ
ጌትነትን ያን ጌትነትን በተለየ ሁኔታ ቴንኪው ማለት ፈልጋለሁ። ለመሰለ ዋርካ አስጠልሎናል። ተጠን በሱ ስር ብዙ እውቀት አግኝተናል። ቲያትር ሲያዘጋጅ ሲጽፍ እንዴት ያለው ለሰው ያለው ከበሬታ አክብሮት፣ ለጥበቡ ያለው ፍቅር፣ ለህሊናው ያለው ታማኝነት፣ ለሰው ያለው ክብር ልነግርህ አልችልም። የምትወስደው ብዙ ነገር አለ። በስፔሻል ሁኔታ አሁን ቴንኪው ማለት ፈልገው ጌትነትን። ከዛ ውጭ ይህኛው አሁን የመጨረሻው የመጀመሪያ ስራዬ ድጋሚ እንዲወጣ ኢኒሼቲቭ ወስደው በማህበራዊ ሚዲያ በተለይ ቲክቶክ ላይ ድንገት ነው የተከሰትኩኝና ብዙም አልነበርኩም። በቃ ወግ ተጀመረ ላይ ገብተን ስናወራ ሙዚቃ እንደገና መሰራት አለበት ብለው እሱን እንደገና ፕሮዲዩስ እንዲደረግ የአቅማቸውን የደገፉ ልጆች አሉ። ሁሎችንም ስማቸውን ለመጥራት ለጊዜው ብቸገርም እነሱ ቢያንስ የኦዲዮ ስራው ሙሉ እንዲሰራ ድጋፍ አድርገዋል። ያደረጉ ልጆችን በዚህ አጋጣሚ ማመስገን እፈልጋለሁ። ስራው እየተሰራ ነው። በቅርቡ ቆንጆ ሆኖ ሙሉ ቪዲዮ ስራው እንደሚወጣ በዚህ አጋጣሚ ፕሮግራም የሚከታተሉ ከሆነ እንደነገሩ አሁን በጣም ሀሳቡ ማአት ስለሆነ ማአት ያልነካው ማለት ዝም ብላ አሁን አንድ ጎጃም ብለህ ብትዘፍን ብዙ ላትቸገር ይችላል። አንድ ጎንደር ብለህ ብትዘፍን ግን አማራ የሚልን ትልቅ ማህበረሰብ ትልቅ ታሪክ ያለው ማህበረሰብ የሚገልጽ እሴቱን የሚገልጽ የተፈጥሮን ሰው ሰራሹን ቅርሱን ባህሉን ወጉን ወዘተ ወዘተ አሁን ቅድም ያሉ ፍልስፍና ነው ሁሉ የሚገልጽ ስራ ግን በቪዲዮ ሌቭል ማውጣት አሁን ያኔ በድፍረት 2003 ላይ በድፍረት በዛ በነበረኝ እውቀት ደረጃ እንደዛ ሆኖ ወጣል። አሁን ግን ከዛ ላቅ ያለው ነው እንዲወጣ ፈልጋለሁ። በአቀራረብ ሂደቱ ሙዚቃው ላይ ብዙ ማሻሻያ የተደረገበት በዜማም በግጥምም ስለሆነ እና እሱን እንግዲህ እንመጣለን እንደ እግዚአብሔር ፍቃድ መስከረም 17 ምን ደግሞ ይመስለኛል ያሁን መስከረም ይመስለኛል እንግዲህ እንደ እግዚአብሔር ፍቃድ መስከረም 17 ምን ደግሞ ይመስለኛል ያድርግልን። እኛም እንጠብቃለን። የተለየ ምክንያት አለው ግን መስከረም 17 የባለፈው ዓመት ምን ነው ብርሃን አይደል እንዴ መስቀል አይደል እንዴ ክርስቶስ ተሰቅሏል እንዴ ህይወት ይዘራብን መስቀሉን ብርሃን ያየንበት ምክንያት በማድረግ እውነታችንስ ሰው አንገታችን ላይ ማይጠፋው መስቀላችን አይደል። ከዛ ውጭ ግን ሳናነሳ የዘለልናት በተለይም በባህል ማዕከሉ ተተኪ ባለሙያ ፍራት አዳዲስ ልጆች ወደዚህ ሙያ እንዲቀላቀሉ ወይም ፍላጎትና ተሰጥኦ ያላቸው ልጆች ወደዚህ ሙያ እንዲመጡ የምታደርጉት ጥረት አለ። በግልም አንተ በእኔ በግሌ ማቀው በግልህም በተቋም ደረጃ የምትሰሩት አለ። የተቋሙን ኦሬዲ እኛም ያለፍንበትና ያየነው መጨረሻው እንትን ባይልም ለመዳረሻው ሳይታሰብበት የሚሰጥ ስልጠና ወይም እንትን ቢሆንም አትሊስት እውቀት በማጋራት ደረጃ ግን የምትሰሩት ስላለ እሱ ቀጣይነቱስ እንዴት ነው? ያው ህልማችንማ ብዙ ነው እንደነገርኩ ብዙ ፕሮጀክቶች ነበሩ። ያው የተፈጠረው ሁኔታ ስታክ እንድናረጋ አረገን እንጂ ብዙ ህልም ነበረ። እንደምታውቀው የቲያትር የጽፈት ተውኔት የትወናና የዝግጅት ስልጠና ሰጣለሁ፣ በግሌም ሰጣለሁ። እንደዚህ አንዳንድ በጣም ደግሞ ስፔሻሊ እንደ ቪአይፒ ክላስ የሚጠይቁ ማለት ነው እነሱም ስልጠና ሰጣለሁ። በተቋም ደረጃ ደግሞ እንደነገርኩ የስልጠናና የጥናትና ስልጠና ዳይሬክተር ነበርኩኝ በወቅቱም እዛኛው ክፍል ሆኜም ቲያትር ዝግጅት ላይ የሚያለው ስልጠና ሰጥ ነበረ። ማዕከሉ ያው ካሉት ባለሙያዎች ውስጥ እንግዲህ ስልጠና እንድሰጥ ጋብዘኛል። እኔም ለማስተማር ያለኝ ፍላጎትም ደግሞ ከፍ ያለ ነው። ምክንያቱም ተምሬ ነው ተማርኩ ነው ማስተማር ደግሞ አፕዴት ነው የምታረገው ታነባለህ። እሱን እድል ይሰጣል። አዳዲስ አሁን ይሄ የኪነ ጥበብ ስራ እንደዚህ እንትን ተብሎ ያለቀ አይደለም። ፍልስፍናው ሁሌም በሂደት ውስጥ ያለ ነው። በየዘመኑ አዳዲስ ፍልስፍናዎች አሉ እንድታነብ እድል ይሰጣልና
ጥሩ ጥሩ ልጆችን አፍርተናል። እግዚአብሔር ይመስገን። በጣም ጎበዝ ልጆች አሁን በብዛት የምታያቸው ቢያንስ እውቀት ሳይኖር የሚመጣ የለም። ትንሽ እውቀት ይዞ የተወናን እውቀት ይዞ እንዴት ማሳደግ እንዳለበት የሚመጡ ልጆች አሉ። ጥሩ ጥሩ ስራ ላይ እያየናቸው ያሉ ልጆች አሉ። እንደዛ በማድረግ እኔም ደስተኛ ነኝ። ውጤት ነው በእናንተ ትምህርትና አንተ በጀመረ ገና ስንጀምር ነው የመጣው። አንተ በደንብ ሳንደረጅ ኖ ተምሬ ነው እና ማለት እንደዚህ ውጤቱን እያያችሁ ስትሄዱ ደግሞ የተሻለ በጣም ደስታ አለው። በደስታ እዚህ ጋር አመሰግናለሁ። እውነት ለመናገር ከማያልቀው እውቀትና ከማያልቀው ህይወት ተሞክሮ ፈቃደኛ ሆነ ስቱዲዮ ስለመጣ ስላጋራህን የኛን የእንግዳ ፕሮግራም ስለተቀላቀለ እጅግ አድርገን እናመሰግናለን። እኔም አንቱን አመሰግናለሁ። አንቱ ኢንተርቴይንመንት እጅግ አድርጌ አመሰግናለሁ። እንግዲህ የሚረባ ነገር ተመልካቹ የሚያገኝበት ከሆነ ፕሮግራማችን ይከታተል እንጋብዛለን። እናመሰግናለን። በጣም አመሰግናለሁ።